ልብን ያሳድርብን፣ ምሕረቱን ቸርነቱን በጎነቱን ያርቅብን፣ ጉባኤያችን እግዚአብሔር እንዲባርክልን። አቡነ ዘበሰማያት እንበል። ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ወኅድግ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ መንግሥተ መስቀል አላድነነ ወባልሐነ እምኩሉ ኩስ መዚአከ መንግሥት ኃይሉ ስብሐት ለዓለመ ዓለም። ሰላም ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ድንግል ሥጋኪ እግዚአብሔር ጸባኦት ሰላም ለኪ ወርክት አንቲ እምአንስት ወርኩ የከርሰኪ ተፈሥሒ ፍሥሕት ወእምላይ ተጸጋ እግዚአብሔር ምስለ ኪሳሉ ይጸልይ አፍቅሮ ወልድኪ ኢየሱስ ክርስቶስ ከመ ይሥራይ ለነ ኃጣውኢነ የማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክልን። እንዴት ዋላችሁ? እሺ ባለፈው ስንት ገጽ ላይ ነበር የቆምነው? አለዛችሁ 14 ጥሩ። ባለፈው ያየናቸው ነጥቦች ነበሩ። ምንድነው የሃይማኖት ትምህርት ሃይማኖትን ለይቶ ለማወቅ የሆኑ 4 ነገሮች ገልጸናል። የባህሪ ስም፣ የባህሪ ግብር ስም፣ የአካል ስም፣ የአካል ግብር ስም የሚሉ አሁን እኔ ናቸው ወሳኝ እንትኖች ማለት እያንዳንዱ ማስረዳት የሚችሉ። የባህሪ ስም ስንል የመላእክትን ባህሪ እና የሰውን ባህሪ አየን። አሁን የሰው ባህሪ ስንል የሰውን መነሻ ነበር ያልነው እንዳትረሱት ማለት የሰው መነሻ። አሁን የሰው መነሻ ምንድነው? እሳት፣ ውሃ፣ ነፋስ፣ መሬት ማለት የኛ ባህሪ ጠባይ የሚባል አንዳንድ ጊዜ እኒህ ነገሮች ናቸው። በትምህርታችን ላይ ጠባይና ባህሪ የሚባሉ 2 ነገሮች አሉ። በመጽሐፉ ውስጥ ማለት በመጽሐፉ ውስጥ ጠባይ የሚለውን ባህሪ፣ ባህሪ የሚለውን ጠባይ ይለዋል። አሁን የሚለዩ ነገሮች አይደሉም። በልምድ ግን በንግግር ግን በአካባቢ በንግግር ግን በቤተክርስቲያን ውስጥ እንደገና በአገላለጽ ግን ባህሪ የምንለውን ከተፈጥሮ ጋር የተገናኘውን ነው። ጠባይ የምንለው ደግሞ አንድ ሰው የሚያሳየውን ከአንዱ ሰው የተለየ ልዩነት ነው ጠባይ የምንለው። ግልጽ ነው አባባሌ። የገሊት ጠባይዋ ባህሪዋ እናንንም እንላለን። ባህሪ ግን በመደበኛ ደረጃ እየተጠቀምንበት ያለን የተነሳበትን ጥንቱን ነው እንጂ አሁን የሚያሳየውን ሁኔታውን አይደለም። ባህሪያችን አንድ ነው። ሁላችንም ባህሪ ማለት እሳት፣ ነፋስ፣ ውሃ፣ መሬት ማለት ነው እና ይህ አንድ ስለሆነ አሁን የገብሌ ባህሪው ይባላል በገጠርም እንዲሁ። በብዛት ግን ወደ ከተማ አካባቢ ጠባይ እና ወደ ቤተክርስቲያን ጠባይ የሚለውን ለሁኔታ መገለጫ እንሰጠዋለን። ባህሪ የሚለውን ለተፈጥሮ መነሻ ሰጠር እየተጠቀምንበት ነው ያለው ቤተክርስቲያን። መጽሐፍ ውስጥ ግን ሲገባ ግን የተፈጠርንበትን መነሻውን ጠባይ ይለዋል። አንዳንድ ጊዜ 4ቱ ባህሪያተ ጠባያተ ባህሪ፣ ጠባያተ ሰብ፣ 4ቱ ባህሪያተ ሰብ። የሰው ልጅ 4 ጠባዮች አሉት፣ እሳት፣ ነፋስ፣ መሬት። የሰው ልጅ 4 ባህሪያት አሉት፣ እሳት። እነዚህን በመጽሐፍ ውስጥ አይለዩም። በግዙም አሁን ስለ እግዚአብሔርም ጠባዩ ይላል፣ ባህሪው ይላል። ስለ ሰውም እንዲሁ ነው። በንግግርና በአንዳንድ በትምህርት ላይ ግን ጠባይ የምንለው ብዙ ጊዜ አሁን እንዳልኳችሁ ለመገለጫችን ነው የሚሰጠው። የገሊት ጠባይዋ የገሌ ጠባይዋ ሲል የሚያሳየው ሁኔታ ማለት ነው። ባህሪው ሲል ግን ተለይቶ ለሰው አይሰጥም። አንድ ነው የሁሉም ሰው ባህሪ። እሳት፣ ነፋስ፣ ውሃ፣ መሬት ማለት ነው እና ይሄ እንዳለ ይሁን። ግን ትምህርታችን ምንድነው? የእግዚአብሔር ባህሪ፣ የመላእክት ባህሪ፣ የሰው ልጅ ባህሪ። የሰው ልጅ ባህሪ ስንል አሁን የባህሪ ትልቁ ትርጉም መነሻ ነገርን ማመልከት ነው እና የሰው ልጅ ባህሪ ስንል እሳት፣ ነፋስ፣ ውሃ፣ መሬት ማለት ነው። መነሻው አንድ ቁስ አካል ካለው ባህሪ ያለው መነሻ ነገር አለ፣ መገለጫ ጠባይም አለው። ድንጋይ ባህሪ ያለው የተነሳበት አለው፣ እንደገና ጠባይ ያለው በውስጡ ቀዝቃዛነት፣ ግዙፍነት፣ ደረቅነት የሚያሳየው የራሱ ጠባይ አለው።
እና ይህንን መነሻ አሁን የፍጥረት መነሻ ነው ባህሪ ብለን ስንሄድ ደግሞ እዩት። አሁን ወደ መላእክትና ወደ እግዚአብሔር ስንሄድ እንደኛ ሆኖ አናገኘው። አሁን ቀላል እንዳይመስለን ማለት ነው። ባህሪ ማለት የአንድ አካል መነሻ ነው ብለን ደምድመን መውሰድ አንችልም። ከአፈር ለተገኘ ነው መነሻችን ስለሚታወቅ ያ መነሻችን ባህሪያችን ይባላል። ከአፈር ለተገኘው ብቻ ነው። ግን ከአፈር ያልተገኙ ሌላ ፍጡራን አሉ። እነሱ መላእክት ማለት ነው። አሁን እነሱ ከምን ይፈጠሩ እግዚአብሔር ብቻ ነው የሚያውቀው። አሁን መላእክት የተፈጠሩ ከምንድን ነው? ከእሳትና ከነፋስ ነው። ይህም ግብራቸውን አይቶ መላእክቱን እሳትና ነፋስ የሚያደርጋቸው ነው እንጂ አለ ከእሳትና ከነፋስ የፈጠራቸው የሚልም የለም ሲጀመር። እና አባቶች ከነፋስና ከእሳት ተፈጥረው ቢሆኑማ ኑሮ እንደኛ በሞቱ ነበር ይላሉ። እኛ ነፋስ አለን አይደል? እኛ እሳት አለን አይደል? ስለዚህ ምንድነው ሌላ ተጨመረበት እንጂ እኮ ከእሳቱ የጎደለ እሳት የለም፣ ከነፋሱም የጎደለ ነፋስ የለም። ሙሉ ንጹህ ነፋስ ነው። ዝቃጭ ወይም ሌላ ነገር እኮ አይደለም ነፋሱ። የጠራው ዋናው መሰረታዊ ነፋስ ነው እኛ ተፈጥሮ። እሳቱም በጣም እጅግ ንጹህ እሳት ማለት ደካማ እሳት ሆኖ በዚህ ዓለም ላይ እንዳለው ሆኖ የጠፋ የሚጠፋ አይደለም። እሳቱ እጅግ ልዩ የሆነ እሳት ነው የተፈጠረበት። መላእክትም ከእሳትና ከነፋስ ተፈጠሩ ካልናውን እንደኛ ከዚያ እሳትና ከዚያ ነፋስ ማለት ነው። ጥሩ አሁን ቢፈጠሩ ችግር የለውም እኮ እኛስ ተፈጠርን እያልን ግን ከዚህ ሲፈጠሩ ሁለት ነገር ባለፈው አሳውላችሁ እንደሆነ ሁለት ነገር ልዩነት ይመጣል። አንደኛው በሃይማኖት አበው እንደተገለጸው ከነፋስና ከእሳት ተፈጥረው ቢሆን ኑሮ እንደኛ በሞቱ ነበር። የሁሉ በዓለም ላይ የምታዩት የእሳትና የነፋስ ውጤት ነው፣ ተፈጥሮ ነው። ዓለም ላይ ያለው ሁሉ ማለት ነው። ተንቀሳቃሹ ሁሉ እሳትና ነፋስ አለው። ሁሉም ግን ይቆረጣል፣ ይወድቃል፣ ይደርቃል፣ አፈር ይበላዋል፣ ይበሰብሳል፣ ተመልሶ አፈር ይሆናል፣ ይጠፋል። ያ እሳትና ነፋስነቱ ከዚያ ሁኔታ አላዳነውም። እዩት። አንድ ይሄ። በሁለተኛ ደረጃ ጌታ እግዚአብሔር ባይኖርም እንኳን ከቅዳሜ በኋላ ብለን ብንይዘው ከቅዳሜ በኋላ ባለው ቀን ማለት ምን ለማለት ነው? ከእሁድ 12 ሰዓት በኋላ ካለው አንድ ደቂቃ ጀምሮ ማለት ነው። እሁድ የሚባለው ቅዳሜ ከማታ ከቅዳሜ ምሽት 12 ሰዓት በኋላ ካለው አንድ ደቂቃ ጀምሮ እርሱ ማን የሚባለው እሁድ ነው። አሁን እኛ ዕለታችን ስንጀምር የምንጀምረው በማታ ነው አይደለም? ነገ ለምሳሌ መቼ ነው የሚጀምረው? ነገ ማክሰኞ ነው። መቼ ነው የሚጀምረው? 24ቱን ሰዓት የማክሰኞን የምንጀምረው መቼ ነው? አሁን ከ12 ከትንሽ ጊዜ ደቂቃ በኋላ ማክሰኞን እንጀምረዋለን። ነገ በዚህ ሰዓት እንጨርሳለን። ዕለታችን የሚጀመረው በምሽት ነው። በጨለማ ተፈጥሮ ብርሃኑን ጨርሶ ያልቃል አንድ ዕለት ማለት ነው። ከመከራ ወደ ደስታ ነው ሂደታችን ሁሉ ስታዩት፣ ከጠባብ ወደ ሰፊ ከመከራ ወደ ደስታ ነው የሚሄደው። ከድህነት ወደ ማግኘት አይደል የምንሄደው? ማንም ሰው ሲፈጠር እኮ ድሃ ነው። የሀብታም ልጅ ቢሆን ሀብቱ የእናት ያባቱ ነው እንጂ እሱ ድሃ ነው። ጨርቅ ከእናት ከአባቱ ተሰጥቶት ነው የሚለብሰው። የራሱ የሆነ የለም። ከዚያ ድህነት ነው ወደ ማግኘት፣ ካለመቻል ወደ መቻል፣ ከጨለማ ወደ ብርሃን፣ ከጠባብ ወደ ሰፊው ነው። መጀመሪያ የኛ ከክፉ ነገር ከሚብሰው ነገር ነው ወደሚሻለው ነገር የምንሄደው። ስንፈጠርም ሲጀመርም ከጨለማ ነው ወደ ብርሃን ይመጣል። እና የቀናችን አሁን የኛ ሀገር አጀማመሩ በራሱ ትክክል ነው። ለምሳሌ ካስተዋውሳቸው መስከረም 1 ቀን ሲሆን ከተማ አካባቢ አዲስ ዘመን ገባ የምንለው ስንት ሰዓት ላይ? 6 ሰዓት አልፎ ነው ወደ 7 ሲገባ ነው አይደለም? 12 6 ሲሞላ አይደለም? አለቀ ማለት ነው። 7 ሊጀምር ሲል ነው ማለት ምንድነው እሱ? አሁን ለኛ 6 ሰዓት ተጠቅመናል። ገበሬዎቹ እኮ ማለት የሚያከብሩት ማታ እኮ ከብቶቻቸውን አስገብተው ቅዱስ ዮሐንስ ብለው ማታ የሚጀምሩት ማታ ነው የሚጀምረው የገበሬው ቤት ማለት እነሱ ትክክል ናቸው። አሁን ከአረሙ ሲመጣ ከእረኛው ከብቶች እዚህ ሲመጣ ቤቱ ጨፌ ተጎዝጉዞ ዳቦ ቀርቦ ማታ በጨለመው እና ያ ቅዱስ ዮሐንስ ተብሎ ማታ ነው የሚጀምረው።
እነሱ ትክክል ናቸው። ከስር ነው ከመሰረቱ ጀምረውት ያሉ። ይሄኛ ምንድነው ታዲያ መንፈቀ ሌሊት አሁን ማለት ከተማ ላይ ነው እንጂ አሁን ገጠርም የለም። ምንድነው የሌሎቹ ሀገራት የማታ ጊዜያቸው የሚጀምርበት ነው አይደል? እዩ ሂደቱን ተመልከቱ። የሌሎቹ ሀገራት የማታ ጊዜያቸው የሚጀምርበት ነው። የነገው የሚጀምርበት ምሽቱ የሚጀምርበት ሰዓት። እኛ እኮ 6 ሰዓት ተጠቅመን ወደ 7 ይሄር ነው። ሌሊቱን ግማሽ አድርገነዋል። እነሱ ግን ሌሊቱን የሚጀምሩት ያቺ ደቂቃ ላይ ነው። የእነሱ ዓመት በዓል አይደለም። ታዲያ እኛ ከዚያ ላይ የሚጀምረው ማለት ነው። እነሱ ደግሞ የሚጀምሩት ያን ሰዓት ነው። እዩት። በብርሃን ፈረቃ የማንገናኝ ሰዎች ታዲያ እኛ ሄደን ከነሱ ላይ እነሱም ከራሳቸው ላይ ያ ከሆነ ተከርኮ የነሱ ለምን በእኛ ሰዓት አልተጀመረም? ማታ 12 ሰዓት ላይ ለነሱ ግማሽ 6 ሰዓት ሲቀራቸው ለምን አልጀመሩትም ማለት ነው። እኛ አሁን ሄደን የምንጀምረው ለታችን ከነሱ ላይ እነሱም የራሳቸው የሚጀምሩ ከነሱ ላይ አሁን ወደ የት መሆኑን የሚያመለክት ነው። የነሱን 24 ሰዓት መነሻ ነው እያከበርን ያለን እንጂ የኛን 24 ሰዓት መነሻ አይደለም። እኛማ ጨለማውን አገባደን ግማሽ አድርገው ነው አለ። የነሱ ምሽት ላይ እየጀመሩ ነው ያለው ማለት። ስለዚህ የኛ አጀማመር ለራሳችን የነሱ አጀማመር ለራሳቸው። ምክንያቱም እግዚአብሔር አንድን ፀሐይ ለብዙ ዓለማት መጋቢ አድርጎ ስለፈጠረ ውደቷን በምታደርግበት ጊዜ ፀሐይ ግርዶሽ የጨለማ ግርዶሽ እየመጣ በእያንዳንዱ ቦታ ላይ ያንን ቦታ አንዱን ጨለማ አንዱን ብርሃን ስለሚያደርገው አንዱ ፀሐይ ልዩነት ባለው ቦታ ላይ ይበራል። ስለዚህ ሁሉም እንደደረሰለት ብርሃኑ ሲደርስ ብርሃን መጣ ብሎ ያነጋል፣ ጨለማው ሲደርስ ጨለማ መጣ ብሎ ጨለማውን ይዞ ይቀጥላል። የኛ ግን ግማሽ ሰዓት ላይ ሲሆን ያ አይሆንም ማለት ነውና በብርሃን የተፈጠረ ሁሉ ብርሃን ነው። ስለዚህ እሁድ ማታ ለእሁድ አጥቢያ የተጀመረው ፍጥረት እስከ እሁድ ጠዋት 12 ሰዓት ሲጨርስ 7 ፍጥረታት ተፈጥረዋል። ጠዋት በነግ ላይ ደግሞ ብርሃን ይሁን ብሎ 8ኛ ተጨምሯል። እኒህ ፍጥረታት ታዲያ ምን እንላቸዋል? ግብርም ግብር የተፈጠረ 10 ፍጥረታት ግብርም ግብር ያልተፈጠሩ ከተፈጠረው ፍጥረት ላይ እንደገና ያልሰራቸው ማለት ነው። ለሚቀጥለው ፍጥረት መነሻ የሆኑ ማለት ነው። አሁን እሳት የሚወሰደው ከዚህ በኋላ ከዚህ የተወሰደ እሳት ነው ወደኛ ተፈጥሮ የመጣው። ከዚህ የተፈጠረ መሬት ነው የኛ መፈጠሪያ ይሆን። ከዚህ የተፈጠረ ውሃ ነው የኛ መነሻ ይሆን። ከዚህ የተፈጠረ ነፋስ ነው የኛ አርብ ላይ ሄዶ እኛ የተፈጠርንበት ማለት። አሁን እኛ ምንድነው ተፈጥሯል ሲባል ግብርም ግብር ማለት ምንድነው? ከስራው ላይ አንስቶ የተሰራ ማለት ነው። እንጨት ጠርቦ ወንበር መስራት ማለት ነው። አሁን አዲስ ነገር አይደለም። ያ የተገኘው ግጥጥሞሹ የተገጣጠመው ነገር አዲስ ነው። ያ መሳሪያው ግን አዲስ አይደለም። መሳሪያው እንጨት የተቆረጠው እንጨት ነባር እንጨት ነው። ነገር ግን የተሰራው ያ የምንቀመጥበት ወይም ጠረጴዛው አዲስ ነገር ነው። አዲስ ባል ለቅርጹ ማለት ነው። ለቅርጹ አዲስ ነው። በተፈጥሮ ግን በቁሳዊነቱ ግን ነባር ቁስ ነው እንጂ አዲስ ቁስ አይደለም። የኛም አሁን የተፈጠርንባቸው መስሪያዎቻችን ባህሪዎቻችን እሁድ የተፈጠሩ ናቸው ማለት ነው። የሰማችሁ ነው። እሁድ የተፈጠሩ አሁን እሁድ የተፈጠረ ባህሪያችን አርብ ተጠናቀቀ። አርብ ሰወን እንደገና ተመልሶ አርብ ጠፋ። ተመልሶ አርብ ዳነ። በስጋ በኩል እንደገና እሁድ ዳነ ተመልሶ ትንሳኤ የክርስቶስ ትንሳኤ ማለት ነው። እዚህ ለኛ እኒህን 2 ቀኖች የምንከተላቸው ለዚህ እሁድና አርብን የምንከተላቸው የኛ የጥንት ተፈጥሯችን መሰረቶች ስለሆኑ ወይም ተፈጥሯችን የሚያመለክቱ ድነታችን የሚያመለክቱ ስለሆኑ ነው። እና እነዚህ 8 ፍጥረታት ከምንም ነገር መነሻ የሌላቸው ናቸው። ይሁን የሚለው ቃል ብቻ ነው መነሻቸው። መነሻ የሌላቸውም ስንል እንደ እምነት እንደሌላቸው ከኛ ውጭ እንደሆኑ ሰዎች ማለት አይደለም። ከእግዚአብሔር በቀር ለማለት ነው። ከእግዚአብሔር በቀር መነሻ የላቸውም። እኛ አሁን አስነሻችን እግዚአብሔር ሆኖ ያስነሳን ግን እሁድ ከፈጠረው አፈርና እሳት፣ ነፋስ፣ ውሃ፣ መሬት ላይ ያስነሳን። እነዚህ ግን የእሁዶቹ ግን ምንም ነገር አልነበረም። እንግዲህ ምድር ኑሮ ቢሆን ከምድር፣ ውሃ ቢሆን ኑሮ ቢሆን ከውሃ፣ ነፋስ ሆኖ ቢሆን ከነፋስ፣ እሳት ኑሮ ቢሆን ከእሳት ወስዶ እንዲህ አድርጎ ይባላል። እሁድ ግን ምንም ነገር የለም።
እንግዲህ እንዴት አድርገን በህሊናችን ብቻ ለመሳል እጅግ ከባድ ነው። አሁን መንግስተ ሰማያትን በህሊናችሁ ሳሉ፣ ገነትን በህሊናችሁ ሳሉ ብትባሉ አይከብዳችሁም። ለምን? ሀገር ታውቃላችሁ፣ የሰው መኖሪያን ታውቁታላችሁ፣ ቤት ታውቃላችሁ፣ ክብር፣ ጸጋ፣ ጌትነትን ታውቃላችሁ። ጌትነት ያለውን ሰው በጌትነት ቦታ ማስቀመጥ፣ ጌታ ለሆነ ሰው የጌትነት ስፍራ መሳል በጣም ቀላል ነው፣ ስለምታውቁት ማለት ነው። በምናውቀው ላይ ምናልባት ከጭቃ ከጨፈቃ ከሳር ከተለያዩ ነገሮች የጸዳ ነው ብለን እንደ ወርቅ እንደ ዕንቁ ልንሰለው እንችላለን በሊናችን። ቤት ግን ስለምናውቅ ቤት መሳላችን በዚህ መሰረት ላይ ያለ ነው። አሁን ግን ይህንን የእሑድ ከእሑድ በፊት የነበረውን ነገር ግን ሳሉት በህሊናችሁ ብትባሉ እንዴት አድርጋችሁ ትዝሉታላችሁ? የሰማችሁ ይሁን። ከእሑድ በፊት እግዚአብሔር ነበር። ይሄስ እኛ የነበርንበት ዓለም እንዴት ነበር ብትባሉ በህሊናችሁ እንዴት አድርጋችሁ መሳል የምትችሉ? ተራራ እንዳሰሩ ተራ አፈር የለም። ጨለማም እንዳሰሉ ጨለማ የለም። ብርሃንም እንዳሰሉ ብርሃን የለም። ነፋስም የሆነ ነገር ወጀብ ነገር እንዳሰሩ ምንም ነገር የለም። ዓለምንም እንዳትስሏት በራሷ ዓለምም የለችም። ምንድነው የነበረው? በህሊናችሁ ምን አይነት ስዕል መጣላችሁ? ሲሳሉት ከነፋስ ከተራራ ከገደል ከውሃ ከብርሃን ከጨለማ ውጭ ወይም የሉል ቅርጽ ያላት የዓለም ከዚች ውጭ ሲሳሉትና ነባሩን ነገር ማስረዳት ይችላሉ። ምንድነው የሚመጣው? ጭንቀት ነው ብቻ የሚመጣው። ምክንያቱም ምክንያት የለውም። ወደ የትም እንድንሄድ የሚጋብዝ ነገር የለውም። ይሄን ስትነካ ይሄንማ አትንካ የለም ይላል። ይሄን ስትነኪ እና አትንኪ የለም። ይሄን እንደሱ አትበይ። ስለዚህ እንዴት ልበል? ህሊና ጠባብ በሆነ ቦታ ላይ ሰብስቦ ማኖር ነው የሚሆነው ማለት እና ይህንን እንግዲህ አሁን እንዲህ ነው ለማለት ምንም ነገር የሚታሰብ ነገር አይደለም። ታዲያ ጌታችን እግዚአብሔር ይሁን ሲል ብቻ ከቃሉ የተነሳ የሚሆነው ነገር ሁሉ ይሆናል። አሁን ለነዚህ ፍጥረታት አስራው ፍጥረታት ናቸው መነሻ የላቸውም ስንል ከእግዚአብሔር ውጭ ለሆነ በምድራዊ ተፈጥሮ ለምን ፍጡራን ለተነሱበት ነገር ማለት እንጂ እግዚአብሔርን የሚወክል ነገር አይደለም። የለም የምንለው ነገር መነሻ የላቸውም ማለት እንደ አፈር ያለ እንደ ነፋስ ያለ ወይም እንደ ምድር የተቀመጡበት ቦታ ማለት ነው። እግዚአብሔር ይሁን ሲል ሁሉ ነገር ሆኑ። እሱ ብሏልና ሁሉ ሆነ። እሱ አዟልና ተፈጠሩ። ከዚህና እነዚህ አስራው ፍጥረታት ምን ምክንያት የሌላቸው ስለሆኑ ከእሳት ነው የተፈጠሩ ብንል መቼ እሳት ተፈጠረ? ከነፋስ ነው የተፈጠሩ ብንል መቼ ነፋስ ተፈጠረ? እነሱ ራሱ እሳት፣ ነፋስ፣ ውሃ፣ መሬት፣ መላእክት እያልን አይደል የምንቆጥራቸው? የእሑድ ፍጥረታት ስንል እሳት፣ ነፋስ፣ ውሃ፣ መሬት፣ ሰማይ እኒህ ነገሮች አድርገን 8 አድርገን የምንቆጥራቸው ናቸው። ስለዚህ ከዚህ የሚጎል ነገር ሌላቸው እግዚአብሔር ብቻ መነሻ የሆናቸው ፍጥረታት ናቸው እና የመላእክት ተፈጥሮ ከእሳት ነው፣ የመላእክት ተፈጥሮ ከነፋስ ነው ስንል እዩት። ስራቸውን ነው የተናገርነው። ዳዊት መልእክተኞቹን መላእክትን እሳትና ነፋስ አድርጓቸዋል። እንደ እሳት የማይጨበጡ እንደ ነፋስ ፈጣኖች እንደ እሳት ኃይለኞች ናቸው። በርግጥ ሚካኤል እንዲያ ነው፣ ገብርኤልም ሌሎቹም እንዲሁ ናቸው። እንደ ነፋስ ቦታ አይይዙም። አሁን ይህም ቤት ነፋስ ሞልቶት የኛን መቀመጫ ግን አይይዝም፣ ስንቆም አይከለክልም። የእያንዳንዳቸው እዚህ ያላችሁት ሁሉ አንዳንድ መልአክ አለ፣ ቦታ ግን አይይዝም። እንደገና ፈጥኖ የትም ቦታ ላይ መድረስ የሚችል የትም ቦታ ላይ ይሁን የትም ቦታ ላይ ምንም ነገር የሚከለክለው ነገር የሚጋረደው ነገር የለም። ተራራ ይሁን ምን ይሁን እሱ አይሰራም። አሁን ከስጋ ላይ ለተፈጠር ነው የተራራው ተፈጥሮና የኛ ተፈጥሮ አንድ ለሆነብን ነው ክልክል ያለው። አያችሁት? የተራራው ተፈጥሮ አፈር ነው፣ የኛም ተፈጥሮ አፈር ነው። አፈሩ አፈሩን አልፎ መሄድ አይችልም። አፈሩ አፈሩን ይገድበዋል። እዩት። ነፋሱን ነፋስ ይከለክለዋል፣ ይመተዋል። እሳቱን እሳት ይጋርደዋል፣ ይከለክለዋል። እነሱ ግን ከዚህ ውጭ ስለሆኑ እኒህ ነገሮች ሁሉ አይቆጣጠሯቸው። እሳት መካከል ማለፍ ይችላል። እሳቱ አይበላውም። ምን ብሎ ይበላዋል? እሳት የሚበላው ከአፈር የተገኘን ፍጥረት ነው የሚበላው።
የሚበላ ነገር የላቸውም፣ የሚበላም የላቸውም፣ የሚበላም የላቸውም። ስለዚህ እነዚህ ኃይላት የተፈጠሩት ከእሳትና ከነፋስ አይደለም። መፈጠራቸውን ሲጀመር ተፈጥሯቸው አያስጨንቀንም። ፈጣሪ እግዚአብሔር ከሆነ እነሱ ፍጡራን ከሆኑ ፈጣሪነቱ ነው እንጂ ያስገኘን የምድር መኖር አይደለም አይደል? የአፈር መኖር አይደለም እኛን ያስገኘን። የነፋስ መኖር አይደለም፣ የውሃ መኖር አይደለም፣ የእሳት መኖር እኮ አይደለም ያስገኘን ሲጀመር ማለት። ይሄው እሳትና ነፋስ፣ ውሃ፣ መሬት አራቱን አዚም እናስቀምጣችሁ ፍጥረት ይፈጠራል ይፈጠራል? አይፈጠርም፣ አይችልም። ስለዚህ መነሻችን እግዚአብሔር ስላለ ነው እንጂ አፈር ስላለ አይደለም፣ ነፋስ ስላለ አይደለም፣ ውሃ ስላለ አይደለም፣ እሳት ስላለ አይደለም። እግዚአብሔር ስላለ ነው የተፈጠርነው። አፈር አይደለም አምላካችን፣ እሳት አይደለም አምላካችን። ተፈጠርንበትም ብለን እሳትን አናመልክም፣ ተፈጠርንበትም ብለን ነፋስን አናመልክም፣ ተፈጠርንበትም ብለን ውሃን አናመልክም። እዩ፣ ለኛ መፈጠር እሱ አስተዋጽኦ አይደለም፣ አስተዋጽኦ የለውም። እሱን የሚያስገኘው እግዚአብሔር ነው። እግዚአብሔር ወዶና ፈቅዶ እኮ ከዚህ ይገኙ ስላለ ነው እንጂ እኮ አዚያማ ለማስገኘት ይችላል። ይሄው ሚካኤል ከዚህ መች ተገኘ? ሞተ እንዴ? ይሄው ገብርኤል ከዚህ መች ተገኘ? ደከመ እንዴ? የለም። የእግዚአብሔር መኖር ነው የመኖራችን ዋስትና መገኛችን እንጂ የተገኘንባቸው ቁስ አካሎች አይደሉም። አሁን ሰው የሚኮንነው ተራራን ሲያመልክ ነው፣ በእሳት የተፈጠረው ፀሐይን ሲያመልክ ነው፣ ጨረቃን ሲያመልክ ነው። የፈለገው ነገር ቢሆን ፍጡር በፍጡር አያመልክም፣ ፍጡር በፈጣሪ ነው። ታዲያ ለመገኛችን ምክንያቶች የሆኑ ነገሮችን መላት ተፈጥሯቸው ሰው ከሆነ እናከብራቸዋለን፣ እናመልካቸውም። ግን እናትን ያህል የከበረ ለአንድ ሰው መገኛ የለም። አባትን ያህል የከበረ ፍጥረት በዓለም ላይ የለም። ብዙዎች ወንዶች ይኖራሉ፣ ግን አባትን የሚወክል የለም። ከዚያ በኋላ ያሉት ደግሞ በአባት ደረጃ ያሉት ደግሞ የአባትነት ክብር አላቸው። ብዙ ሴቶች አሉ፣ እናትን ግን አይተኩም። የብዙዎቻችን እናት ሞታ አይደል? ሴቶች መች ተኳት? የብዙዎቻችን አባት ሞተው አይደል? ወንዶች መች ተኩት? የወንድ ችግር እኮ አይደለም ሞልቷል። የሴት ችግር እኮ አይደለም ሞልቷል። ሴት የኛን እናት ግን የሚተካት የለም፣ የኛን አባት ግን የሚተካው የለም። እና እናታችን 9 ወር ስለተሸከመችን ስላጠባችን ሁሉ ነገር ስላደረገችን አናመልካትም። ከእሷ እንድንወለድ ያደረገ እግዚአብሔር እንጂ እሷ አይደለችም። እሱ ስለፈለገ ከሷ ስል የሁላችን እናት ማለት ከሷ ተገኘን እንጂ እሱ እንድንፈጠር ወዶ፣ ነገር ግን ከሷ ምክንያት እንዳይሆን ቢፈልግ ከሌላ ሴት ከሌላ ወንድ እንድንወለድ ማድረግ ይችላል እግዚአብሔር። ስለዚህ በእኛ ህይወት ላይ ትልቁ ሁሉን ነገር ያደረገልን እግዚአብሔር እንጂ ሰው አይደለም። እና ለተሸከመችን ላጠባችን ለእናታችን ልዩ ክብር አለን፣ ለአባታችን ልዩ ክብር አለን። የእናታችን ክብር የሚቀጥለው ታዲያ መከበሪያዋ እግዚአብሔርን እስካከበረች ድረስ ገደብ አለው። የአባታችን ክብር የሚቀጥለው መከበሪያው እግዚአብሔርን እስካከበረ ድረስ ነው። እግዚአብሔርን ያላከበረ ማንም አይከተለውም፣ ማንም አያከብረውም። እግዚአብሔርን ያላከበረች ማንም አያከብራት፣ ማንም አይከተላትም። መነሻ ምክንያት ብትሆነንም ላስነሳን ለእግዚአብሔር ተገዥ መሆን ይጠበቅባታል እንጂ ላስገኘን ለእግዚአብሔር መነሻ ላስገዛን ለእግዚአብሔር መገዛት ይጠበቅበታል እንጂ ከሱ መንገድና ጎዳና ወጣ እኛ ልንከተላት አንችልም። የመጣነው አመጣጣችን ስለምናውቀው እሱ አዞ ከሱ አስገኘን እንጂ እሱ አዛ ያስገኘችንበት መንገድ ስለሌለ ግን እናከብራታችን፣ እናታችን አባታችን እናከብራለን። እግዚአብሔር ወዶ ከገሌ ተገኝ ስላለ እግዚአብሔር ቃል የተናገረባቸውንና እንድንገኝ አስተዋጽኦ የከፈሉትን መክፈል በምንችለው ነገር ሁሉ ዋጋ እንከፍልላቸዋለን። መክፈል በምንችለው ነገር ሁሉ። ምክንያቱም ያ የእግዚአብሔር ፈቃድ፣ እግዚአብሔር አዘዘ፣ አንቺ ጸነሽኝ፣ አሳደግሽኝ፣ የእግዚአብሔር ትእዛዝ መፈጸም መገኛ አንቺ ነሽ እናቴ፣ ስለዚህ አከብርሻለሁ ብሎ እናትን ማክበር ያስፈልጋል። ወደዚህ ልመለስና እነዚህ 10 ፍጥረታት የፍጥረታት ስሮች ምንጮች የሚባሉት 8ቱ እነዚህ ከምንም ኩስ አካል ያልተገኙ ናቸው። እግዚአብሔር ብቻ በቃሉ ያስገኛቸው ናቸው። ስለዚህ ወደ መላእክት ተፈጥሮ አሁን የሰውን ባህሪ ስንል እሳት፣ ነፋስ፣ ውሃ፣ መሬት እነዚህ አሉት። የመላእክት ባህሪ ስንል ደግሞ አሁን እንዲህ አናገኘው።
የመጀመሪያው መገኛቸውን ነው እንጂ ባህሪ የምንለውና ወይ የሚሰሩትን ስራ ነው እንጂ የሚጨበጥ የሚዳሰስ ነገር ለመነሻቸው የላቸው። ምን እንደሚሆንም አናውቅም። እኛ የእግዚአብሔር ትእዛዝ ብቻ እንደሆነ ነው የምናውቀው። ፍጥረታትም ተቀምረው በየወገናቸው 22 ሆነዋል። ከነዚህ ወገኖች መካከል አንዱ እነሱ ናቸው። ከዚህ ከሌላው ሁሉ የተገኙበት መንገድ የለም። ስለዚህ የመላእክት ባህሪ ሲባል የሚያሳዩትን ረቂቅነታቸው፣ ፈጣንነታቸው የግብር ስማቸውን እንደ ባህሪ አድርገን እንገልጸዋለን። ወደ ጌታችን ባህሪ ስንሄድ ደግሞ የጌታችን ባህሪም አሁንም ከዚህ ደግሞ የተለየ የረቀቀ ነው። እግዚአብሔር መገኛ የለውም፣ አስገኝ ነው። ስለዚህ መገኛውን አንፈልግም። ያስገኘ እንጂ የተገኘ ስላለ አይደለም። የተወለደ እንጂ ምንድነው ጸሎት ሃይማኖት ሁልጊዜ የተወለደ እንጂ ያልተፈጠረ። ስለዚህ የመፈጠር ባህሪ መነሻ አንፈልግለትም ለእግዚአብሔር ማለት ያልተፈጠረ ስለሆነ እንዴት ይሆናል እሱን ማን አስገኘው ሊመጣ ይችላል ጥያቄ። ከምርምር የተነሳ የልጆች የመጀመሪያው ጥያቄ እሱ ነው። ማን ፈጠረህ? እግዚአብሔር። ማን ፈጠረ? እግዚአብሔር በል እግዚአብሔር ግን ማን ፈጠረው ነው። ልጆችን ጥያቄ ነው የሚጠይቁት፣ መልስ የለውም። መልስ ብትመልሱ ደግሞ ለነሱ አይመጥንም መልሱ በራሱ ገና ለጋዎች ናቸው። እንግዲያ የሚያል ጥያቄ እንደገና የጥያቄ ምልክቶች ይፈጥራል። እንዴት እሱ ታዲያ አረጅም ወይ አይሞትም ወይ እናቱ ማናት አባቱ ማን ነው ወደሚል ሊመለስላቸው ወደማይችሉ ጥያቄ ውስጥ ነው የሚገቡ። ይሄ ጥያቄ ታዲያ እኛም በለጋ ዕድሜያችን አይተነው የነሱን ለጋነት እያየን እንዲያናል አሁንም ለኛም ይሄው ነው። ግን እግዚአብሔር የተወለደ ከዘመናት በኋላ ነገር ግን ያልተፈጠረ ነው። ስላልተፈጠረ ለተፈጥሮ መነሻ አንፈልግለትም፣ ከኛ ጋርም አናወዳድረው። አሁን ባህሪ ሲባል እንደኛ ሰው ሆነ ሲባልም እንደኛ አይደለም። ይህንን የምናየው እንደየትነቱ ሰተን ብቻ። ስለዚህ ባለው ነገር ላይ እግዚአብሔር ባህሪ ስንል የሚያሳያቸውን ስራዎች ቋሚ ሆነው ከአካሉ ጋር አብረው እርሱ ሲል የሚሆኑ ስራዎችን ነው ባህሪ ያልናቸው ምን ሄድ እንጂ እንደኛ የተፈጥሮ መነሻ የሚል ትርጉም አይሰጠንም። ለኛ ባህሪ መነሻችን የኛ ባህሪያት ምንድናቸው? በፈለጋችሁ ጀምሩ። እሳት ማንኛውም ቢቀድም ይሻላል። መሬት፣ ውሃ፣ እሳት፣ ነፋስ፣ እሳት አቆጣጠራቸው ወደ ላይ ወርታችን ይሄዳል። በእኛ እድገት ስንመለከት ነፋስ፣ እሳት፣ ውሃ፣ መሬት ወደ ላይ ስንሄድ አሁን ከልጅነታችን በነፋስ እንጀምራለን። መካከል ላይ እሳት በጣም እጅግ ኃይለኛ እሳት ይነሳል። ከዚያ በኋላ ውሃ ይቀጣል፣ የሚቀዘቅዝ ነገር። ከዚያ በኋላ መጨረሻው አዳም መሬትንና ወደ መሬት እንመለሳለን ብለው ከዚህ ላይ ወደታች ደግሞ የተቀመጡ አሉ። እኛ የተቀመጥንበት መሬት ነው። በበታችሁ ያለ ምንም ባዶ ቦታ ውሃ አለ ተያይዞ። እዚያ በታች አንድ ዓለም ክፍት ሆኖ ከዚያ በታች ደግሞ እሳት የሚባል አለ። ከዚያ በታች ደግሞ አንድ ሰማይ ከዚህና እንደ ጠፈር ባዶ ሆኖ ደግሞ እዚያ በታች ደግሞ ነፋስ አለ። አሁን ይባላል ከታች ያለው ነፋሱ ወደ ላይ ወጥቶ እሳቱን ሲነክ ነው እሳቱ ውሃውና መሬቱን ሰንጥቆ ወደ ላይ የሚወጣው። እንደዚህ የምድር ምንድነው ባለው የፍንዳታ መጨናነቅ ምንድነው? ፍጋት ለምንድን ነው ቮልካኖ የሚፈጠረው? ምን ሲባል ነው? ምድር ሲጨናነቅ አታች ግን ያለ የራቀ በአየር ላይ ባዶ ቦታ ያለው ነፋስ አለ። እንዲህ ማለት እንደዚህ እንደጠፈሩ የሱ ተወርሮ ሄዶ ከታች የሚያስነሳው ሁከት ተወርሮ እሳቱን ሲነካው እሳቱ እንደገና ባዶውን ቦታ አልፎ ውሃውን ሰንጥቆ መሬቱን አልፎ እዚህ ላይ ይመጣል ይባላል። እና ባህሮቻችን ወርታችን እንዲህ አሉ። ወርታች ስንቆጥር መሬት፣ ውሃ፣ እሳት፣ ነፋስ። ከዚያ ታች ስንመጣ እዩት እዚህ ከታች ቁጥሩ ማለት እዚህ ስንሄድ መሬት የምታውቁት ሁለቱን ታውቋቸዋል። መሬት፣ ውሃ፣ እሳት፣ ነፋስ። ከታች ወደ ላይ ነው ነፋስ፣ እሳት፣
ውሃ፣ መሬት። አሁን በጣም አሁን ወደ ታች ስንሄድ እኛም እንደዚህ ነው የሚቆጠረው። ወደ ላይ ስንሄድ ወደ ላይ ከ80 ብንወርድ መሬት ወደ 60 ውሃ ወደ 40 እሳት ወደ እዚህ በታች ወደ 20 በታች ነፋስ። አሁን ይሄ በታች ያለውን እዚህ ወደ ታች ስንቆጥረው እሱ ነው። ከታች ወደ ላይ ስነሳ ደግሞ እሱ ነው ማለት ነው። እና እነዚህ በራሳቸው የተቀመጡ እነዚህ መነሻዎች በራሳቸው የኛ ባህሪያት እንላቸዋለን። ባህሪያት የሚካኤል ባህሪ አናውቀውም። የእግዚአብሔር ባህሪ እግዚአብሔር በሚሰራው ስራ ነው ባህሪው የምንለው እንጂ እንደኛ መነሻ የለውም። የሁሉ መነሻ ነው። እንደኛ ፍጡር አይደለም፣ የተወለደ እንጂ ያልተፈጠረ ነው እግዚአብሔር። ስለዚህ ባህሪያት ያሉትን ነገሮች ባህሪ ማለት ጥንት መገኛ አንድ ቅንጣቅንጢት ነገር ትንሽ ነገር የረቀቀም ይሁን ምን ነገር ማለት ነው ተብሎ ይተረጎማል። ያ ማለት ከአፈር ለተፈጠር ነው እንጂ ከኛ ውስጥ ላለችው እንኳን ለነፍስ እንኳን አይሰራም። ለነፍስ እንኳን በራሱ አይሰራም። ነፍስ የተፈጠረችው ከምን ነው? ከምን ነው ነፍስ የተፈጠረችው? ከነፋስ። ነፋስ ጓደኛዋ ተመሳሳይዋ ነው። ነፋስ ሲጀመር ነፍስ፣ ነፋስ፣ መንፈስ አንድ ግስ ነው። ነፍሰ ነፈሰ ነው ግሳቸው አንድ ናቸው እነዚህ። ነፋስ፣ ነፍስ፣ መንፈስ። መንፈስ ምንለው ረቂቅ ነገር አለ። እሱ ማለት አንድ ነፍስም ብትለው መንፈስም ብትለው ነፋስም ይባል አንድ ነው እሱ ስያሜ እና ግን ለተወሰኑ ለይተን ስለሰጠናቸው ስማቸው መጠቀሚያ እናደርገዋለን። ባህሪያቸውም አንድ ነው ሲጀመር ማለት ተፈጥሯቸውም ያው ነው። ስለዚህ እግዚአብሔር ነፋስን፣ ውሃን፣ መሬትን፣ እሳትን አመጣና ሰው እንዲሆን አደረገ ወይ ማዘዘ። እኒህ ነገሮች መጡና አንድ ሆኑ። ሰው ይሁን ይፈጠር ባለ ጊዜ ነፍስ አደረችበት ነው እግዚአብሔር ፈቃድ። ከነፋስ ጋር አሁንም በውህደት ትኖራለች። አንድ ሆና ከስጋ ጋር ትኖራለች። ነገር ግን ትለያለች። ተመልሳም ትዋሃዳለች፣ ግን አትሞትም። አያችሁት? ያን ቅድም ምንድን ነበር ያለ ከእሳትና ከነፋስ ተፈጥረው ቢሆን እንደኛ በሞቱ ነበር አይደል? ስለ መላእክት ስንል የነበረ ይህችም ከነፋስና ከእሳት ተፈጥራ ቢሆን እንደ ስጋ በሞተች ነበር። ነፍስ ከሚሞተው አልተፈጠረችም። እሷ ነፍስ እኮ አትሞትም። ከስጋ ትለያለች እንጂ ነፍስ አትሞትም። ከአፈር ተፈጥራ ቢሆን ግን እንደ ስጋ ትሞት ነበር። ነገር ግን ከአፈር አይደለም የተፈጠረች። አለመፈጠሯ በራሱ አለመሞቷ ማሳያ ነው። መላእክትም አለመሞታቸው በራሱ ከእሳትና ከነፋስ አለመፈጠራቸው ማሳያ ነው። ኃይላቸው ፍጥነታቸው ግን እንደ ነፋስ ነው። ለምሳሌ አንድ ሰው ነፍሱ ወዲያው በተለየች ጊዜ ከስጋው በተለየች በቅጽበት ሰባቱ ሰማያትን አልፋ ከመንበረ ጸባዖት ቅድስት ሥላሴ ዙፋን ፊት ትደርሳለች። ይህን ያህል ዓለም የማይለካም ማለት ነው። ሰው ከዚህ ከጠፈር ለመድረስ ስንት ዘመናት እንደሚፈጅበትም ያውቅ መሄድም አይችልም ሲጀመርም። ይሄ ደግሞ ምን ያህል ርቀት እንዳለው አይታወቅም። ይህን ሁሉ ያለ ወደ 8 ያህል ዓለም ነው በአንድ ጊዜ በቅጽበት የምትደርሰው አልፋ 8 ዓለም። ይሄ አንድ እስከዚያ ላይ አለ። ከዚህ በላይ ደግሞ ሌላ እንደገና ውሃ ያለበት ቦታ አለ። እዚያ በላይ እንደገና ሌላ 7 ሰማይ አለ እዚያ በላይ። ይህን ሁሉ ለመሄድ በቅጽበት የአይን ጥቅሻ ያህል እንኳን አትቆይም። ስለዚህ ምንድነው ተፈጥሮ? የመላእክት ተፈጥሮ የአይነት ያላት ተፈጥሮ እግዚአብሔር ፈቃድ ብቻ የሆነች ተፈጥሮ የሆነ ተፈጥሮ ያላት። አሁን ባህሪዋን ምንለው የነፍስ ባህሪ ምንድነው? ለባዊነት፣ ሕያውነት፣ ነባቢነት አይደለም? ዕውቀት መሆን፣ ንግግር መሆን፣ ሕይወት መሆን ነው። ለዚህ ስጋ የሷ መገለጫ ይሄ የምትገለጽበት የምታሳየው ማለት እንጂ ከለባዊነት፣ ከነባቢነት፣ ከሕያዊነት ነው የተፈጠረች ማለት አይደለም። እኒህ ግብሮች ናቸው እንጂ ቁስ አካሎች አይደሉም። የምታሳየውን አሁን የነፍስ ባህሪ ብለን ልንገልጸው እንችላለን። እና የእግዚአብሔር ባህሪ ስንልም በዘላለም በማይለወጥ ስራ የሚታይ ከእግዚአብሔር ጋር የሚታየውን ስራውን ነው ባህሪ የምንለለት እንጂ የተፈጠረበትን አይደለም። ስላልተፈጠረ ከኛ ጋር ባህሪ የምንለው እንዳይደበላለቅ ነው። መልሼ የምለው ማለት ነው። የኛ መነሻችን ነው ባህሪ የምንለው
የመላእክትን የሚያሳዩቸውን ስራዎች ነው። የእግዚአብሔርን በየትነቱ በፍጡራን ላይ የሚያሳየውን ስራው ነው ባህሪ የምንለው ማለት። ባህሪ ማለት ይህን ማለት ነው እና የባህሪ ስም የባህሪ ግብር ስም ባህሪው የዘላለም ሆኖ የሚሰራው ስራ በቋሚነት ስም አለው። እንደገና ደግሞ የአካል ስም አለው። የአካል እንደገና ግብር ስም አለው ብለን በቀደም 4 ነገሮች ጠቅሰን ነበር። ታሳውሳላችሁ? አራት። አሁን እነዚህን ስናውቃቸው ምንም ነገር የሚያስቸግረን ነገር የለም። የባህሪ ስሙ ከሚለው ላይ ምንድን ነበር ያየነው? እግዚአብሔር አይደለም መለኮት አምላክ የሚሉትን አይተናል። አሁን አምላክ ፈጥሮ ስለገዛ ሊሆን ይችላል። እግዚአብሔርም ያለም ጌታ ማለት ነው። ግን መገለጫው መደበኛ ስሙ ነው። መደበኛ ስሙ የእግዚአብሔር የባህሪ ስም ተብሎ የሚነገሩት እንዲህ ናቸው። መለኮት የራሱ ያው ለዚህ ወንትን ባይል መለኮት ብዙ ትርጉም አለው። ስም ይሆናል፣ አካል ይሆናል፣ ብርሃን ይሆናል፣ ጌትነት ይሆናል፣ አምላክነት ይሆናል፣ ግዛት ይሆናል። ብዙ ትርጉም ይኖረዋል። ዝሮ ግን ይህ ማለት ብዙ ትርጉም አለው ማለት ከእግዚአብሔር መገለጫነት ወጣ ማለት አይደለም። የእግዚአብሔር ስም ነው መለኮት ማለት። ብርሃንም ቢሆን እግዚአብሔር ነው ብርሃን የተባለበት። አምላክ መለኮት አምላክ ሲሆን እግዚአብሔር ነው አምላክ የተባለበት። ጌትነት ሲሆንም የእግዚአብሔር ጌትነት ነው። የፍጡር ስም አይደለም ሲጀመር መለኮት ማለት የፈጣሪ ስም ነው። ብርሃን ሲሆንም የብርሃን መገኛነት የተገኘ ብርሃን ሳይሆን ብርሃንነት የተገኘበት ህይወት ማለት ነው። ብርሃንነት የተገኘበት ህይወት ያ የብርሃን ምንጭ የሆነ አንድ ነገር ማለት ነው። መለኮት ብርሃን ሲሆን እነዚህ ስሞች አሉት። እግዚአብሔር፣ የዓለም ጌታ፣ የዓለም ገዥ፣ መለኮት በተለያየ ስም የሚጠራ እና እኒህን አሁን እግዚአብሔር ስንል በምንፈልገው ነገር ነው የምንጠራው። በነገር ላይ አምላክ ስንል የምንፈልገውን ክፍል ስንገልጽ ነው አምላክ የምንል። እግዚአብሔር የምንለውም ለምንፈልገው ነገር፣ መለኮት የምንለው ለምንፈልገው ነገር። በረቂቅ ነገር ላይ እየተወያየን ስንኖር ያንን ረቂቅ ነገር የእግዚአብሔር መለኮት እንዲህ አድርጎ እንደዋል ለረቂቁ ስራው የሚገለጽበት ስሙ ማለት ነው። እግዚአብሔር ሲባል ፍጥረታትን ለፈጠረበትና ለሚገዛበት ማለት፣ አምላክ ስንል ለሚመለክበት ማለት ምንጠራው። ስሞቹ ራሱ ቦታ ስላላቸው ነው የበዙት ማለት ነው። ያንዳንዱ ዝም ብለን አይደለም እንጠራው። አሁን ሁሉ ጊዜ መለኮት ላንን እንችላለን። በብዛት የማትሰሙትም ለዚያ ነው። አሁን መንፈስ የሚለው በብዛት አንሰማውም አይደለም። ለረቂቅ ነገር ስለምንጠቀምበት አሁን መንፈስን ለዚያ ነው ብዙ ጊዜ መንፈስ የሚለውን ማንጠቀምበት። እኛ ከግዘፉ ጋር ያለን በግዘፍ የምንኖር ሰዎች ነን። ስለዚህ የሚታዩ የሚለዩ የሚዳሰሱ ነገሮች ንግግሮቻችን ሁሉ ስራችንም ሁሉ ስለዚህ በግዘፍ ላለ ነገር ነው እግዚአብሔር ብለን ነው የምንጠራው። የእስራኤልን ተመልክቷቸው እግዚአብሔር የሚሉት ሌላ ነገር ያህዬ ወይ ሌላ ነገር አይጠቀሙም። ወይም ምናልባት ጸባዖት አንዳንዱ ጊዜ አልፎ የሰራዊት ጌታ ነው፣ ትክክል ነው፣ እነሱ ሰራዊቶቹ ናቸው። ግን መለኮት የሚለውን በጣም እጅግ ልንለየውና ልናስበው በማይቻል የእግዚአብሔር ስራ ውስጥ ነው መለኮት ብለን የምንጠራው። እየሰማችሁ ይሄን ልንለየውና ልናስበው በማንችለው እግዚአብሔር በሚያውቀው ስራ እውነት በሆነ ነገር ላይ መለኮት ብለን እንጠራለን። የዚያ የህቡ ዓለም ገዥ ማለት ነው እግዚአብሔር። እንደገና ይሄን አስተዳደሩን ተፈጥሮውን ስናይ እግዚአብሔር በጣም የጎላ ስም ነው። ምክንያቱም የዓለም ጌታ ማለት ነው። የዓለም ጌታ ማለት ነው። ዓለምኛ ነን፣ ዓለም ህይወታችን ነው። ለዚህ ነገር እግዚአብሔር የሚለው ብዙ ጊዜ የምንጠቀመው ለዚህ ነው። ለግዙፉና ለሚታየው ለሚዳሰሰው ሁኔታ ባለንበት ነገር ላይ የምንጠራው ስሙ አምላክ። ወደ አምልኮት በመነጋገርበት ጊዜ ነው አምላክ የምንለው። ጌታዬ አለ ፈጣሪ አለኝ ብለን በምንንቀሳቀስ ብለ አምላክ ተገዥነት ህይወት በምንኖርበት ጊዜ አምላክ የሚለው ስሙ አንድ ነገር አድርግልኝ ለማለት አምላኬ ከኛ በላይ ነው ጥያቄው። አያችሁት? ጥያቄው ከኛ በላይ ስለሚሆን የአምላክነትን ስሙን ነው የምንጠራው ማለት ነው። እና ስሞቹ በራሳቸው የሚል ለምሳሌ መድኃኒዓለም ይሄ ለምንድነው እግዚአብሔር ራሱ የተወለደው እግዚአብሔር ያልተፈጠረው ጌታ እንቅድመ ዓለም የነበረው ከጊዜ በኋላ ሲወለድ ለምን መድኃኒዓለም ተባለ? ለምን ጥንት መድኃኒዓለም አልተባለም? እዩ ስሞቹ ቦታ እንዳላቸው እዩ። ለምን መድኃኒዓለም ተባለ? ጥንት ለምንድነው አማኑኤል ያልተባለው? ጥንት ለምንድነው መሲህ ክርስቶስ ያልተባለው? ያው አንዱ ቃል አይደል? ይህን ስም ያዘው። ለምንድነው ጥንት ያልነበር? ከስራ ጋር ያሉ ስሞች ናቸው ሁሉ። መድኃኒዓለም አለ በደሙ ፈሳሽነት ዓለምን ያዳነ ነው።
በደሙ ፈሳሽነት ዓለም የዳነው ደግሞ ከጊዜ በኋላ ስለሆነ ከዚያ ጊዜ በኋላ ይህን ስም እንጠራዋለን ማለት ነው። አማኑኤል እግዚአብሔር ከኛ ጋር ከስጋችን ስጋ ከነፍሳችን ነፍስ ነስቶ አንድ ባህሪ አንድ አካል የሆነ እግዚአብሔር ማለት ነው አማኑኤል ማለት። ስለዚህ እግዚአብሔር ስጋችን ነፍሳችን የነሳበት ጊዜ የታወቀ ጊዜ ስለሆነ ከዚያ ወዲህ ከዚያ ጊዜ ወዲህ ስላለው ስም አማኑኤል እንላለን ማለት ነው። መሲህ ክርስቶስ መሲህ በዕብራይስጥ በአረቡ በእኛ ቅቡ በአማርኛ የተቀባ ማለት ነው። በግዕዝ ነው ቅቡ ማለት፣ በግሪክ ነው ክርስቶስ። እኒህ ስሞች አሁን ስማች ምንድነው? የተቀባ ማለት ነው ትርጉሙ። የተቀባ ማለት አንድ ንጉስ ሲሾም ይቀባል አይደለም? አንድ ንጉስ ሲሾም ይቀባል። አሁን በእኛ በሰሙ ማለት አንድ ካህንም ሲሾም ድሮ ይቀባ ነበር። አንድ ካህን ተቀብቶ ካህን ስለሚሆን አንድ ንጉስ ተቀብቶ ንጉስ ስለሚሆን ንጉስ ኢየሱስ ክርስቶስ ሊቀ ካህናት ኢየሱስ ክርስቶስ ስሙ ቅቡ መሲህ ወይም ክርስቶስ ሆነ። ነገር ግን እሱ የሚቀበው ግን ምድራዊ ቅባት ከሰዎች ከእንጨት የተገኘ ቅባት አይደለም። እንደ ሰሙ ቅባት ተብሎ ተነገረለት እንጂ ቅባት መዋሃድ ስጋን የተዋሃደ መለኮት ማለት ቅባት ማለት ያን የነሳውን አምላክነትን የተዋሃደ ስጋ ማለት ነው ክርስቶስ ማለት። ለዳዊት ሲባል ዘይት የፈሰሰበት ንጉስ ማለት ነው። የሰማችሁኝ ነው። ዳዊት ንጉስ ሆነ ማለት ነብዩ ሳሙኤል ሜሮን አፈሰሰበት ማለት ነው። በሜሮን አማካኝነት ዳዊት ምን ሆነ? ንጉስ ሆነ። የእመቤታችን ስጋ ንጉስ ሆነ በምን አማካኝነት? እግዚአብሔርን ስለተዋሃደ። ስለዚህ ቅባት የምንቅብ የምንለው የእንትኑ ቅባት አይደለም፣ ሌሎች ሃይማኖት የሚጠሩበትን አይደለም። መሲህ ማለት ቅባት ስለሆነ መቀባት ማለት ስለሆነ ክርስቶስ ማለት እየተነጋገርን ያለው የዚያ የራሳቸው ነው፣ ከኛ ጋር የሚሄድም አይደለም። ያኛው የተሳሳተ አካሄድ ነው። ግን ቃሉ የኛ ቃል ነው እና ቃሉ እንዴት ከሆነ ሰዎች ትክክል ናቸው እንዳትሉ፣ ቃል ይዞ መሄድ ትክክለኛ አያደርግም። ቃል ትርጉም አለው፣ ተግባር አለው ራሱን ችሎ። መሲህ ማለት ቅቡ ማለት የታው ክርስቶስ ማለት የተቀባ ማለት ነው። ስለዚህ ስለሆነ ምንድነው ታዲያ የተቀባው? ሰዎች ሲሾሙ እንዲህ ይደረግላቸው ነበር። ክርስቶስም የእመቤታችን ስጋ አምላክ ሲሆን መለኮት ተዋሂዶታል። ይሄ ቅባት ተባለለት፣ ተዋሂዶ ቅባት ተባለለት። አምላክም ሰው ሲሆን ስጋ ተዋሂዶታል። ይሄ ስጋ ቅባት ተባለለት፣ እንደኛ እንደሰሙ ማለት። አሁን ቅባት ተቀባ ስንል ተዋሃደ ማለታችን ነው። ሰዎች ተቀባ ብቻ ሰሟን ዘው ነው የሚሄዱት ማለት። እኛ ግን ተቀባ ስንል ተዋሂዶ ነው፣ እንደ ቅባት እየተነገረለት ያለ አባባሌ ግልጽ ነው። ገብቷችኋል ያልኩት ሐሳብ? እሺ አይገባችሁም? ግዴታ ይገባችኋል ላይ እና ስሞቹ በራሳቸው ዝም ብለው እንደተፈለገ የሚጠሩ አይደሉም። አያቱ አንድ ስም ያወጣችለት፣ አጎቱ አንድ ስም ያወጣለት፣ አክሱ አንድ ስም፣ እናቱ አንድ ስም ያወጣችለት፣ ከዚህ መካከል ይኖራል። እነሱ ዝም ብለው ነው በራሳቸው ፍላጎት በራሳቸው ምኞት እንደራሳቸው ሐሳብ ነው ያወጡት። የጌታ ስሞች ግን ዝም ብለው አይደሉም። አሁን አንድ ቦታ ስትሄድ እገሌ ያለችው አንድ ቦታ ስትሄድ እገሌ ያለችው ባል የእናቶች ቤተክርስቲያን ሲመጡ የሚዘፍኑ ዘፈን የመዝሙሮች ግን በነገራችን ላይ ባህላዊ ዘፈን እኮ ነው። አሁን እኮ ነጋዴዎች ናቸው ወደ ገንዘብ ቀይረው መዝሙር ያዙን ባህላዊ ዘፈን። ላሊበላ ሲሄዱ የሚዘፍኑ ዘፈናቸው መደበኛ ታቦት ሲገባ የሚዘፍኑ ዘፈናቸው ተቀምጦ መዝሙር ተብሎ ሄዶ ነው እንጂ የባህል ዘፈን ነው። ሌላ የዘፈን ድምፅ አይሰማም። ይሄ ዜማ የቤተ ክርስቲያኒቱ ልጆች የሚሆናኑ ዜማ ነው፣ የታወቀ መደበኛ ማለት ነው። ይሄ ዘፈን ነው። ታዲያ እናቶቻችን ከታቦቱ በዚህ ሲሄድ ካህናቱ ሲዘምሩ የሚዘፍኑት ዘፈን ነው። ዳዊት አብሮ እንደዘፈነበት ዘፈን ማለት። አሁን ዳዊት አልዘመረም አይደል? ዘፈን ነው የዘፈነው። ዘማሪ እኮ ነው። ሜልኮል የሳቀችበት ጊዜ ዳዊት ዘምሮ ነው ወይስ ዘፍኖ ነው?
ታውቁታላችሁ ታሪኩን ሁላችሁም አይደል? ዳዊት ዘፍኖ ነው ወይስ ዘምሮ ነው ሜልኮል የሳበችበት? ዘምሮ ነው አይደል? ቢዘምር ዘማሪ አይደል? እንዴት ያስቃታል? መደበኛ እኮ ወደ 280 ቅጥረኛ ሰራተኞችን አዘጋጅቶ በየሰዓቱ 12 ሰዎች መድቦ እኮ በየሰዓቱ የሚያዘምርና ችሎት በማይገባበት ጊዜ ከአንዱ መካከል ገብቶ የሚዘምር ሰው እኮ ዳዊት ማለት ነው። ስለዚህ ሁሉም ነገር ይሄን 150ውን ዳዊት እኮ የዘመረው እሱ 150 ዳዊት አይደለም ዘፈን የተባለው ሌላ ባህላዊ የምዕመናኑ ዘፈን ነው። እነሱ ከሚዘፍኑበት መካከል ገብቶ አብሮ ዘፈን። ያቺ ግን በጣም ናቀችው። ዘማሪ ሲሆን ንጉስ ሲሆን እንዴት ከዚህ ከተራው ህዝብ ጋር ገብቶ የተራ ዘፈን ይዘፍናል? ያልቸገረው ሰው አለ። ዳዊትን እግዚአብሔር አልተቀየመውም። አንዳንድ ጊዜ ይህን ዘፈን ምናምን እንላቸውም ነገሮችን የሚታዩ ነገሮች ሊሆኑ ይችላሉ። ምዕመናኑ በራሳቸው ድምፅ በራሳቸው ዜማ ሊዘምሩ ያስፈልጋቸዋል። በራሳቸው ማለት የማይችሉት አሁን ጥሩ ሰንበት ተማሪውን በዛ ጥሩ አደረገ። አሁን ምዕመናኑ ወደዚያ ማቀፍ ተችሏል። ባለፈው ዘመን ግን እኮ ይሄ ሁሉ የለም። ወጣቱ ነው የሚዘምር የለም። ከዚህ ወይ ዘፈን ካልሆነ በቀር ምንም እናቶች ዘፋኞች አሁን ከበሮ ይዘው የዓለሙንም የጋብቻውንም የፍቅሩንም ዘፈን የሚዘፍኑ ቤተክርስቲያን ላይ ነበሩ። እነዚህ እናቶች ግን ተለይተው ይህን መዝሙር ነበር የሚዘምሩት ማለት ነው። ይህ መዝሙር አይደለም፣ ዘፈን አይደለም። ምስጋናውም ውስጡን ስታዩት ሙልጭ ያለ ካህናት ከሚዘምሩት የተለየ አይደለም። ለምሳሌ በሕይወት ግባ በሕይወት የሀገራችን ታቦት አሁን የዘፈን በሕይወት ግባ በሕይወት የሀገራችን ታቦት በሕይወት ግባ በሕይወት የሀገራችን ታቦት ማለት እንትኑ ሲቆይ በሕይወት ተብሎ ልጅ ማለት ይህ ምንድነው ታዲያ? አሁን ልዩነቱ እኛ ከምንዘምረው ታቦትን ተውስቴታ ኦሪት ጥሩ ይቀድና በወርቅ ከሚለው የተለየው ምንድነው? ዜማውን ምን ነው የተለየው? ሰዎች ቢዘምሩ ምን እንደሚከለክሉበት ማለት ይሄ የራሳቸው ባህላቸው የቤተ ክርስቲያን የሆነ ዜማ ነው። ዜማው በራሱ የሚታወቅ በጣም ለምሳሌ ከጎጃም ተነስተው ወሎ ድረስ ላሊበላ በእግራቸው ነው የሚሄዱ። በጣም ከጎጃም የሚነሱት አባቶች እና እናቶች በእግራቸው ያው እሑድ ቅዳሜን ከአንዱ ቦታ ላይ ቁጭ ብለው እያሳለፉ ነው እንጂ መሄድ አይችሉም። እሑድ ቅዳሜ በእግራቸው አይሄዱ። ስንቃቸውን ይይዛሉ። እሑድ ቅዳሜ ከደረሰበት ዓርብ ማታ ከደረሱበት ይውላሉ፣ ያድራሉ። ከተነሳ ይቀጥላል። በመኪና አይከድም፣ መኪናም የለም። ቢሆንም ደግሞ አይቻልም። ይህን ያህል ታዲያ ሲሄዱ ቀን ያን እየዘፈኑ እየተቀባበሉ እያመሰገኑ ያን ያህል ሀገር አልፈው ደርሰው ይመለሳሉ ማለት ነው። እና ይህ ስለሆነ ይህ ዘፈኑ በራሱ ከቤተ ክርስቲያን ምዕመናን የተገኘ ድምፅ ነው። ስለዚህ ባለው የነፍስም የስጋም ባህሪ የራሳቸው የሆነ ገንዘብና የራሳቸው የሆነ ስጦታ አላቸው እና መለኮት በምንልበት ጊዜ የምንጠራው ስም የምንፈልገው ነገር ስላለ ያ ርቅቅ ሲለን በጣም እጅግ ለኛ ህይወት እንዲህ ነው ልንለው ማች መለኮት ባክ የሆነ በመለኮት ደረጃ ሊያደርግ አምላክ በሌሎች ነገሮች ስናየው ደግሞ ቀለል ባለን በገዘፈ በሁሉ በብዛት በምናገኘው እግዚአብሔር ጌታ እንለዋለን። ተወልዶ ተፈጥሯችንን ስናጎሰቁለው እኛ እንደገና እሱ እኛን ሳይንቅ ደግሞ ከኛ ተወልዶ ሲያድነን መድኃኔዓለም አማኑኤል። አሁን ቅድም የሄድኩበት ይሄ ነው። አንድ ቦታ ሲሄድ እንዲህ አለችው፣ አንድ ቦታ ስትሄድ እንዲህ አለችው። ይሄ እነሱ ግጥም ነው፣ ኃጢአት ባይኖረው ግን ስሙ የበዛው ስራው ብዙ ስለሆነ ነው። አባባሌ ግልጽ ነው። ስራው ብዙ ስለሆነ ስሙ በዛ። ለእያንዳንዱ ስራ የሚገልጽ ስም አለው። እነዚያን ስሞች አሁን ይሄ ትምህርት ያስፈልገው እነዚያን ስሞች በየቦታቸው ላይ የመጥራት በየቦታቸው ላይ ለጸጋ ለምናም ለረቂቅ ስጦታ ሲሆን አሁን በብዛት የምንጠቀም መንፈስ ቅዱስ፣ በጣም እጅግ ከበድ ላለው ደግሞ ርቀት ላለው ግዛት ሲሆን መለኮት የምንጠቀምባቸው በዚህ ዓለም ላይ ላገኘነው አድኖት ሲሆን ደግሞ መድኃኔዓለም ኢየሱስ ክርስቶስ አማኑኤል የሚለውን ስም እንጠቀም። ግን ያኑ ጌታ ነው እየጠራ ነው ያለው፣ ሌላ እየቀያየር የምንጠራው አይደለም። እና ባህሪ ስንል አሁን የኛ ተፈጥሮ የተገኘንበት ለኛ ባህሪዎቻችን ናቸው። እነሱ ምን ናቸው? የኛ ባህሪያት ምን ናቸው? ከምትፈልጉት ጀምሮ እያለው ቅድም ያሰዳል፣ ሁሉም ወደታችን ያሰዳል፣ ወደ ላይ ያሰዳል። ውሃ፣ ነፋስ፣ እሳት፣ ውሃ፣ መሬት ወይም መሬት፣ ውሃ፣ ነፋስ፣ እሳት እነዚህ የኛ ባህሪዎቻችን መገኛዎቻችን።
የመላእክት ባህሪ ምንድነው? አሁን በስራቸው በፍጥነታቸው የምንጠራው ነው እንጂ ለመገኘታቸው የምተነሱበት ባህሪ የላቸውም። የእግዚአብሔርስ ባህሪው ምንድነው? እግዚአብሔርም በሚሰራው በስራው ላይ ተነስተን እንጠራዋለን እንጂ እንደኛ ባህሪ መገኛ የለው ማስገኛችን ነው። መቼም ቢሆን መቼ ይህንን በሙሉ ልብን መናገር ያለ መቼም ቢሆን መቼ ሲጀመር ጌታዬ ነው እንጂ የምተካከለው አይደለም። ልንናገርለት የምንችለው የሚገባንን ሁሉ ችለን አንናገርለትም። ለመናገር በራሱ ማለት ለመናገር በራሱ ችለን የምናገርለት ጌታ አይደለም። ስለዚህ ማን እሱ እንዴት ተገኘ እንዴት ይሆናል ይሄ አይደለም። ይሄ ለፍጡር ነው። ፍጡር ሲሆን የሚነገር ነገር ነው። ለእግዚአብሔር ግን የሚነገር የለምና የእግዚአብሔር ባህሪው ስንል በሚሰራቸው ስራዎች ላይ ተነስተን የምንነጋገረው ነው እንጂ ሌላ አይደለም። እና በዚህ ላይ የባህሪ ስም ስንል ከቅድሞቹ የተለየ መለኮትን አምላክን እግዚአብሔርን እንጠራለን። ወደ ግብሩ ስንሄድ ወደ መለኮት ስንሄድ ቅድም ይዤው እንደነበረው ብዙ ትርጉሞች አሉት መለኮት። ለምሳሌ ለመለኮት ጀርባ የለውም፣ ለመለኮት ፊት የለውም፣ ለመለኮት ኋላ የለውም፣ ለመለኮት ፊት የለውም፣ ላይ የለውም፣ ታች የለውም። ሁሉ የሚሰሙት አይደል? መለኮት እግዚአብሔር ነው አለ በአንድ በኩል እዩት። እንደገና ለእግዚአብሔር ደግሞ ባሪያችን እንደ ምሳሌያችን ሰውን እንፍጠር አላልን አይደለም? እና ለእግዚአብሔር ፍጹም አካል አለው ብለን ለአብ ፍጹም አካል አለው፣ ለወልድ ፍጹም አካል አለው፣ ለመንፈስ ቅዱስ ፍጹም አካል አለው አለ። ፍጹም አካል ማለት ደግሞ ከራስ ፀጉር ጀምሮ እስከ እግር ጥፍር ድረስ ነው ያለ ብለን የለ አይደለም? ከዚህ ላይ ደግሞ ቅዳሴው ላይ ደግሞ ለመለኮት በዚህ ቦታ ጀርባ የለውም፣ በዚህ ፊት ደረት የለውም የኛን አካል፣ በዚህ በኩል ደግሞ ቀኝ የለውም፣ በዚህ ግራ የለውም፣ በዚህም ላይ የሚባል የለም፣ በዚህም ታች የሚባል የለም። እኒህ ሁለቱ እንዴት ይታረቃሉ? በአንድ በኩል ፍጹም የሆኑ ሙሉ አካል በኋላም በፊትም በላይም በታችም ያሉ የኛ አካላት የእግዚአብሔር አካሎች ናቸው። የሶስቱ ለእያንዳንዳቸው እንደኛ ያለ አካል አላቸው አለ። እንደገና በሌላ በኩል ደግሞ ጀርባም የለው ፊትም የለው በሚታይ በሚዳሰስ ገንዘብ ቀኝም የለም ግራም የለው በላይም የለም በታች የለም ማለት ምንድን ነበር ታዲያ መለኮት ማለት? አሁን ምንም እያሳየን ነው እግዚአብሔር በጣም እጅግ ረቂቅነቱን ማለት እንጂ እኮ አካል የለውም ማለት እኮ አይደለም። ቀኝ የለውም ማለት እኮ ቀኝ ክንድ የለውም ማለት እኮ የመጽሐፉ ክንዱ የማኑ የሚለው በእጁ ፈጠረና የሚለው ቀኝ እንዴት አድርገኝ የሚለው አሁን እያለ ያለው ምንድነው? እግዚአብሔር በጣም እጅግ ረቂቅና ከሁሉ በላይ ነው። ቦታ የማይወስነው ነው። ቦታ ቀኝ አለው የሚባለው በግራ በኩል በግራ አለው የሚባለው ላለው ታች አለው ፊት አለው ኋላ አለው የሚባለው በእነዚህ ስድስት አቅጣጫዎች ሁሉ ቦታ ያለው ሰው ነው። አሁን የጠራናቸው ስድስት አቅጣጫዎች ናቸው። 1 2 3 4 5 6 እነዚህ ናቸው የኛ ስድስት አቅጣጫዎች ማለት ነው። እስራኤልን ከቦ ሲመራቸው የነበሩ ደመና ስንት ደመና ነው? እስራኤልን ይመራቸው የነበረው ስንት ደመና ነው? 7 አይደለም ማለት አሁን ያልኳቸው 6 ናቸው። አንዱ ደግሞ አልፎ ሄዶ የሚያስተካክልላቸው ነበር ይባላል። የ2 ቀን የ3 ቀን እንዲያም አልፎ ሄዶ እየመነጠረ ድንጋዩን እያስተካከለ የሚያዘጋጅ አንድ ደመና ነበር። እነዚህ ግን 6 አቅጣጫዎች ግን የሚነጠፍላቸው የሚጋርዳቸው የሚከቧቸው በዚህና በዚህ የሚመራ የሚከተል ነበራቸው። አሁን እንዲህ የተደረገላቸው እስራኤል በኋላቸው ቦታ አለ እዩ፣ በፊታቸው ቦታ አለ፣ በዚህ ቦታ አለ፣ በዚህ ቦታ አለ፣ በታችም በላይም ቦታ አለ። እግዚአብሔር ግን እንዲህ የሚባል ቦታ በእርግጠኝነት የለውም። ይህን ለመናገር ነው ለመለኮት ያለ። ይህን ስም ራሱ የፈለገበት ምክንያት እዩ። ለእግዚአብሔር ሳይል ለምን ሳይል መለኮት እግዚአብሔር መለኮት መሆኑ ታውቆ ለመለኮት ብሎ ግን በጣም እጅግ ረቂቅነቱንና ከሁሉ በላይ ከሁሉ ውጭ መሆኑን የሚያመለክት ስም። ለምሳሌ ከዚህ መካከል ነው ዓለም በመካከል እጁ ይዟል አይተባለ አይደለም? ዓለም በመካከል እጁ እንዲህ ከተያዘ እግዚአብሔር የት ላይ ነው ያለው? ከዓለም ውጭ አይደለም? ከዓለም ውጭ ደግሞ ቦታ የለም እኮ ለኛ አይደለም? ከዓለም ውጭ ለኛ ቦታ የለም። ዓለምን እኮ ነው ቦታ የምንለው። ስለዚህ እግዚአብሔር እንዲህ አድርጎ ዓለምን ከያዘ ቀኝ የት ነው ያለ?
ግራ የሚባለው ሴት አለ። እዚህ ላይ አይደለም ዓለሙ ያለው። የት ነው ቀኙ? የት ነው ፊቱስ? የት ነው ኋላውስ? ዓለም እንደ ቅንጣት እንደ ሰናፍጭ ቅንጣት ያህል ከእጁ ላይ ያለችው ከዚያ ውስጥ አይደለም እሱ እግዚአብሔር። ከዚያ ውስጥ ላለ ነው አሁን ቀኙ፣ ፊቱ፣ ኋላው፣ ጀርባው፣ ፊቱ፣ ላዩ፣ ታቹ ምን ይለታል? እግዚአብሔር ከዚህ ሁሉ በላይ እጅግ በግዘፍም ከተጠራ ግዙፍ፣ በርቀትም ከተጠራ ረቂቅ የሆነ ጌታ ነው። ይሄ ስንል ታዲያ መለኮት አካል የለውም ያለ እንዳይመስለን። አሁን እያሳየን ያለ ከሁሉ ውጭ የሆነ ሁሉን መያዝ የሚችል ጌታ እንደሆነ፣ በግዘፍም የሚተካከለው እንደሌለ፣ በርቀትም የሚተካከለው እንደሌለ የሚያሳይበት ነውና መለኮት 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 የሚሉት ብዙዎች ስያሜዎች ላለ ለምሳሌ ወደ ገጽ 17 ስንሄድ መለኮት ብርሃን፣ መለኮት ሕይወት፣ መለኮት አገዛዝ፣ መለኮት ጌትነት፣ መለኮት ክብር፣ መለኮት ባህሪ፣ መለኮት አምላክ፣ መለኮት ስም ይሆናል። እዩዋቸው እነዚህን ነገሮች ማለት መለኮት ብለን ዝም ብለን መጠቀም እንዳንድ ነገር የምንጠቀምበት አይደለም። አያችሁ ሰዎች በብዛት አሁን የሚሳሳቱባቸው እነዚህን ውስጦች የመለኮት ትርጓሜ ያላቸው ነገሮች ባለማወቅ መለኮት ብለን አብ ሊሆን ይችላል፣ ወልድ ሊሆን ይችላል፣ መለኮት መንፈስ ቅዱስ ሊሆን ይችላል። መለኮት ብለን ጌትነት፣ መለኮት ብለን ብርሃን፣ መለኮት ብለን ግዛት፣ መለኮት ብለን አንዱ ስም ወይም አካል ሊሆን ይችላል ማለት እና መለኮት የሚለው ቃል ሲመጣ ያን የተጠቀመበት ጸሐፊው የተጠቀመበትን አረፍተ ነገሩን ወይም ርዕሱን ይዘቱን አይተን ነው እንጂ ለምን እንደሆነ የምንተረጉመው ቀጥታ ዝም ብለን አንተረጉመው። አሁን ሌላው ስም ትንሽ ቀለል ይላል፣ ለምን እንደሚጠቀመው ተቀድሞ ስለሚታወቅ ማለት። መለኮት የሚለውን ግን ለምን እንደተጠቀመው የሚጽፈው ሰው ብቻ ነው። እኛ ታዲያ መለኮት የሚል ቃል ሲመጣ ከላይ ጀምሮ እስከ ታች ድረስ ሐሳቡን ተረድተን መለኮት የተባለው ወየትነት ሰኩሉ ባውርት መለኮቱ ግዛቱ በዓለም ላይ ነው አይደል? አምላክ በዓለም ላይ ነው ነው መለኮት ነው። ቀጥታ እኮ ትርጉሙ ነው። መለኮቱን ከኛ ጋር ደመረ ተስጋና ሀባ መለኮቱ አካሉን ከኛ ጋር አዋሃደ። አያችሁ ከመይታችን ስጋ ጋር ከመይታችን ከነሰው ስጋ ጋር የተዋሃደ የቃል አካል አይደለም መለኮቱን ከኛ ጋር አዋሃደ። ስለዚህ መለኮት የራሱ የሆነ ትርጉም አለው ማለት ነው። ዙንታን እንዳላችሁ የመለኮት ትርጉም ነው ብዙ ያለው። ወደ ገጽ 22 ላይ የላችሁም? ገጽ 22 የላችሁም? በቃ እሺ፣ ያው እንትን ነው ይሄም ነው የምንመልሰው። ገጽ 19 22 ላይ የባህሪ ግብር ስም የባህሪ ስም የሚለውን በቀደም ያየነው እግዚአብሔር መለኮት አምላክ የሚለውን አሁን አካሉን ያሳይልናል እሱ ማለት አሁን እግዚአብሔር ስንል አሁን ወይ በአንድነቱ ወይ በሶስትነቱ ያለውን አካሉንና ስራውን የሚያሳይልን የሚያመለክትልን ማለት አምላክ ስንለው እሱ መለኮት ስንለው እሱ ያመለክታል። ታዲያ የባህሪ ግብር ስም ደግሞ ማለት የባህሪ ስም ጥሩ የባህሪ ግብር ስም ምንድነው? በቀደም የተወሰነ አንድ ሰራተኛ በሚሰራበት ስም መጠራቱ ነጋዴ አሁን የሥራ ስም ነው። ገበሬ የሥራ ስም ነው። ተማሪ የሥራ ስም ነው። እስካለ ድረስ የሚጠራበት ነው ፍጡር ስለሆነ። አስተማሪ የሥራ ስም ነው። እግዚአብሔርም በፍጡራን ላይ የሚያደርገው ስራ እያንዳንዱ የሚጠራበት ስም አለው። ይህን ነው የሥራ ስም የተባለለት ለእግዚአብሔር። እግዚአብሔር ማለት አካል በአካልነቱ ግብር ሳይሆን በባህሪ ግብሩ የሚጠራበት የግብር ስም ነው። እግዚአብሔር ማለት አካል በአካልነቱ ግብር ማለት ወላዲ ተወላዲ በሚለው ሳይሆን በባህሪ ግብሩ ማለት ነው። ይህን ስም ወልደ እግዚአብሔር አይባልም ማለት አይደለም። የሚጠራበት የግብር ስም ነው። እግዚአብሔር የማለትም ትርጓሜ በአንድነትና በሶስትነት ፈጥሮ የሚገዛ እግዚአብሔር ማለት በአንድነት በሶስትነት ፈጥሮ የሚገዛ ቅድመ ዓለም ያለ ጥንት የነበረ ድኅረ ዓለም ያለ ፍጻሜ የሚኖር ዘላለማዊ አምላክ ማለት ነው። ስለዚህ ይህ ስም ሁሉን ያዘልን ስለሆነ ምን እንጠቀምበታለን? በአንድነትና በሶስትነት ፈጥሮ የሚገዛ እግዚአብሔር ቅድመ ዓለም ያለ ጥንት። ቅድመ ዓለም ያለ ጥንት ማለት ቅድመ ዓለም የምንለው እኛ ከ7517 ዓመት መነሻ ላይ ያለውን ቅድም የምንለው በመጀመሪያ ምንድነው ያለው? በመጀመሪያ ቃል ነበረ። መቼ ነው መጀመሪያው?
በመጀመሪያ የተባለ መጀመሪያ የምንለው አሁን የምንፈልገው መጀመሪያ ያልነው ክፍል አለ። ለኛ ነው መጀመሪያ ያልነው ቦታ ያ ፍጥረታት የተፈጠሩበት የመጀመሪያው ክፍል። ያን ጊዜ ግን ቃል በፈጣሪነት ነበረ ማለት ያለ ጥንት። አሁን እኛ ለምሳሌ መልከ ጼዴቅን ወደ 1010 ዓመት ላይ በሚታይ በስራ ላይ የነበረው አባት አለ። እዚያ በኋላም ቀሪ ዘመኖች አሉት። ያን ያህል የተቀመጠ ሰው የለም። ለሱም ግን ቀዳሚ ነው። ለዘመኑ ፍጻሜ ጥንት የለውም፣ ለዘመኑ ፍጻሜ የለውም ቢባል ለመግለጫ ያህል ነው እንጂ ለመልከ ጼዴቅ ጥንት አለው። ምክንያቱም አባት አለ። አባት ካለው ማለት ያልነበረበት ጊዜ ያለው መልከ ጼዴቅ ማለት። ከዚያ በኋላም ሰው ነውና ወይ ይሰወራል ወይ ይሞታል። ስለዚህ ለመጨረሻውም መጨረሻም አለው። እግዚአብሔር ግን ቅድም እያል ወደማናውቀው ጊዜ ኑሮ ነው እንጂ ያልነበረበት ዘመን አለ ወደሚል ግን አይወስድም። የመጨረሻ ምንም ነገር የሌለው ጥንት የነበረው እዚያ በኋላ መድረስ ከቻልን ደግሞ ያን ጥንቱን ወደታች መተርተር እንችላለን ማለት ግን ቅድም እንዳልኩት ነው አይደል? ዓለም ሳይፈጠር ምን ቅርጽ ነበረው ወደሚል ሂሳብ ገብተን ስንደክም እንተው ጉዳይ ምንም ቢሆን ለእግዚአብሔር አስገኝ የለውም። እሱ አስገኝ ነው። እግዚአብሔር ፈጣሪ ነው። ይሄ የታመነ ነው። መቼም ይሁን መቼ ሐሳባችንን ልንቀይርበት የምንችልበት ጉዳይ አይደለም። መቼም ይሁን መቼ እንኳን እውነቱ እያለ በእውነት እንኳን እውነቱ እያለ እኮ ለጊዜውም ቢሆን እኮ የምንኖርበት ኮርስ ነው። የሚያረጋጋን የሚያጽናናን ተስፋችን እኮ እሱ ነው። ለምሳሌ ዓለም ልታልፍ ትችል ይሆናል፣ እግዚአብሔር እኮ ላይኖር ይችላል፣ ትክክል ላይሆን ይችላል ብንል እኮ እኛ እኮ እድሜያችንን እናሳጥረዋለን እንጂ የምናመጣው ነገር የለም። ምንም ነገር ጭንቀት ውስጥ ገብተን ይመጣል እንጂ ምንም ነገር የለም። በዚህ ዓለም ላይ እኮ በእድሜ በጸጋ የምንኖርበት ኮርስ ነው። ከሞትንም በኋላ በሕይወት የምንኖርበት እርሱ ነው። ስለዚህ ለመነሻው ለጥንቱ ለቀዳሚነቱ ጥንት የለውም ሲባል እውነተኛ ቃል ነው። ካለው ምን ችግር አለው ማለት እኮ ቀላል ነው። እኛ ጮኸን እኮ ልናስመሰግነው እኮ አይደለም። እኛ እኮ የምናስከብረው እኮ አይደለም። ካለው ምን ችግር አለ? ይኸው ሰው እኮ ስንል መጫፈር እግዚአብሔር እንዲያቢውን እግዚአብሔር ሰው ሆነ ብሎ መናገር ይገባ ነበር። የሚያሳፈር ቢሆን ይኸው የተናገርንለት አይደል እግዚአብሔር ወይ ወሊደም ብሲት ኃይል ለኩሉ ፍጥረት ለፍጥረታት ሁሉ የኃይላቸው መነሻ ምንጭ የሆናቸው ኃይል ምንጊዜም ከሱ የሚነሳበት የሚገኝበት ጌታ ዓለሙን በእጁ የያዘ የጨበጠ የፈጠረ የሚመራ ጌታ እሱ እንዲያ ያለ የነበረ ጌታ ሰው ሲሆን ሰው መሆን አላሳፈረውም። ምንም ነገር ሰው ሆነ ሲባል ማፈር አያስፈልግም። ታመመ ሲባል ማፈር አያስፈልግም። ይሄ ክደት ነው። ሞተ ሲባል ማፈር አያስፈልግም። ይሄ ክደት ነው። እግዚአብሔር ልንረዳው ነው። እሱ እኮ አላመመውም። ለምን አሞታል እንጂ ሰው ይሆን ልታመመ አይደለም። ይሄ እኮ ሰውነቱን ግማሽ ክደት እኮ ነው። ሰው ሆነ ብሎ አላመመውም። ምን ማለት ነው? ልናዝንለት ልንረዳው ወዳጅ መሆን የማይሆነውን ነገር መናገር ነው። ወዳጅ መሆን የሆነውን ነገር መናገር ብቻ ነው። ሰው አላሳፈረው፣ ወደደው። ሲወደደው ደግሞ እንወድለታለን። ምክንያቱም የምንወደው ያልተጎዳንበት ነገር ሁሉ እሱ የወደደልን ነገር የፈለገ ነገር ቢሆን አንጎዳበት። መርጦን የወደደልን እኛንም መርጦን የወደደልን ሰው መሆን ምን ያሰበ ሲጀመር ማለት ከፍጥረታት ሁሉ በላይ እዚህ በታች ያሉትን የፈጠረ አይደል? እኛ ምራቅ የምንተፋባቸው የምንጸየፋቸውን ካልተበሉ ብለን የምንሰድባቸው እነሱ ሁሉ የፈጠረ አይደል? የማይበሉ ካልን እኛ መለኪያችን የሚበላ የተቀደሰ ነው፣ የማይበላ የረከሰ ነው። በክፍለ ሀገር የአህያና የፈረስ ርኩስ ነው። ካልበለውት ሁሉ ርኩስ ነው። ራሱ እኮ የሚሰራው ስራ እንዲኖር አድርጎ ነው እግዚአብሔር የፈጠረው። ሁሉም ነገር ቅዱስ ነው ያለው ለዚህ የረከሰ ነገር የለም። ወደ ሆድ እየወሰድነው ሁሉን ነገር አሁን ሁሉ የተቀደሰ ነው ሲባል ሁሉ የሚበላ ነው። የሚበላ ሁሉ እኮ ጥሩ አይደለም። ሁሉ ተፈቅዶልኛል ያለ ግን የተፈቀደልኝ ሁሉ መልካም አይደለም። ማድረግ መብት አለ የሰው ልጅ ቢያደርገው ግን የሚጠቅመው አይደለም። ያሰማ ስጋ ሰው መብላት ሊችል ይችላል፣ ግን የሚጠቅመው እኮ አይደለም። በእውነት ማለት ያሰማ ስጋ ይበላም ይበላ አይጠቅምም እኮ ሲጀመር
አህያ ይበላል? አይጠቅምም እኮ ሲጀምር። እሱ እኮ የመረጠልን የሚጠቅመን ነው። እሱ ከመረጠልን ውጭ እኮ እኛ የምንመርጠው አንዱ ነገር የለም። የሚጠቅምን እሱ ለዘመዶቻችን የነገረልን ዘመዶቻችን ያቆዩን ብቻ ነው የሚጠቅመን፣ ለህይወታችን፣ ለጤንነታችን ምንም ነገር በህይወታችን ውስጥ ክፉ ነገር የማያመጣብን የተመረጠልን ብቻ። ስለዚህ ይህ ስለሆነ እግዚአብሔር ዓለምን ፈጥሮ የሚገዛ እምቅድመ ዓለም ነበረ። እኛ ከዓለም በፊት አልተገኘንም፣ እምቅድመ ዓለም የነበረው አስገኘን እንላለን። ስለዚህ እርሱ እምቅድመ ዓለም ነበረ ሲል ለዚያ መነሻ ጥንት ነገር አለው ማለት አይደለም። ወደዚህ ደግሞ ሁልጊዜ ይኖራል ሲባል አንድ ቀን ያልፋል ማለት አይደለም። አንድ ቀን የሚያልፍ ፍጡር ነው። አሁን ፍጡር ምንም ቢሆን አንድ ቀን ያልፋል። ምንም ቢሆን ምንድነው? አንድ ትልቅ ሰው ነበሩ። አሁን ይኖሩ ይሞቱ አላውቅም። እና አጋጣሚ አንድ ሰው አንድ ፎቶ ተነስቶ አስቀመጠ። ኋላ ያንን ትልቅ ቦታ ሰው ከሚያየው ቦታ አስቀምጦታል የራሱን ፎቶ እና ሲገባ አንድ ቀን ይለዋል። አሁንም እያየት ነው አንድ ቀን። ኋላ ተማሪዎቹን ጠየቁት፣ ምንድነው ይህ ሰውዬ በፎቶ ላይ ያለው? አሁን ተማሪዎች ሁለት ሐሳብ አመጡ። አንደኛው ሐሳብ ያንን ፎቶ በተነሳበት ጊዜ በጣም እጅግ መከራ ውስጥ ሆኖ ያንን ነገር እያሰበ ይሆናል። አንተ አንድ ቀን ይለዋል። ስለዚህ ያንን የመከራውን ጊዜ እያሰበ ክፉ ዘመን ነበር እያለ ያን ያሳወሰው ነው። ሌላው ደግሞ ፊት የነበረበት ህይወት ጥሩ ሆኖ አሁን ጉስቁልና ላይ ደርሶ አንተ እያለ ያን ነው አይደለም ማለት ነው። አላ ምንድነው አንተ አንድ ቀን ምን ማለት ነው? እኔ አለፍ ያንተ ትኖር ይሆናል ማለት ነው። አዎ የተቀመጡ ፎቶዎች እንዲያው ናቸው። እኛን ይበልጡናል፣ የበለጠናቸው ይበልጡናል። ፎቶዎችን እድሜ ይኖረዋል፣ እኛ እድሜ ይኖራል። እኛ ጠፍተን እኛነታችን ጠፍቶ በወረቀቱ ያስታውሰናል ሰዎች። ሁላችሁ የሞቱ ሰዎች ከጭሳችሁ አሉ አንድ ቀን እና አሁንም ስራ ይኖራል፣ ህይወት ግን ያልፋል። አሁን ይህን ያህል ሰው ቢኖር ይሄ ነው የሚገጥመው። እግዚአብሔር ግን እንዲህ አይደለም። ግን ይኖራል። አሁንም አለ ጌታ እግዚአብሔር ለ33 ሰዓት በሞት ጥላ ስር ሆኖ እንኳን በመለኮቱ ሕያው ነው ያለ ጴጥሮስ። ሕያው ነው። ምክንያቱም ጌታ ኢየሱስ ክርስቶስ የዕለት ጽንስ ሆኖ መለኮቱን ከስጋው ጋር ስጋውን ከመለኮቱ ጋር ባዋሃደበት ሰዓት እንኳን ብዙ ሰዎች ተፈጥረዋል፣ ብዙ ሰዎች ሙተዋል፣ ብዙ ሰዎች ከብረዋል፣ ብዙ ሰዎች ተዋርደዋል። ያን የሚሰራው የዕለቱ ጽንስ ጌታ ነው። ከአብና ከመንፈስ ቅዱስ ጋር ሳይወርድ ምንም ጌትነቱ ሳይከፈልበት በዓለም ላይ ያለው ነገር ሳይደርሰው ጌትነቱ ግን ሳያንሰው ነበር። በዓለም ላይ ያለው ያ አእምሮ መናገር አይችልም። የሰውነት አእምሮ ማለት ገና ለጋ ነው። ገና ያ አእምሮ ገና እስከ 3 ዓመት ለመናገር እንኳን እማዬ ለማለት ጋር 3 ዓመት ይጠብቃል። አሳዳጊውን ዮሴፍ አባዬ ወይም ታላላቆች ሰዎች አባዬ ለማለት ገና 3 ዓመት ይጠብቃል። እንደገና ነገሮችን አስተካክሎ ለክፉና ደግ ለመለየት ደግሞ ወደ 10 ዓመት ገና ይቆያል። ግን መለኮት ሊሰራው የሚገባውን ስራ ግን አንድም ደቂቃ መቃብር ውስጥ ነው ሳለ ብዙዎች ሰዎች ሞተዋል። ብዙዎች ሰዎች ያው ገነት ዝግ ስለነበር ከፊት በነበረው ህይወት ጠፍተዋል። ኋላ ግን እሱ መቃብር ላይ ሆኖ ግን የሄዱ ብዙዎች ሰዎች በእርግጠኝነት ይኖራሉ። ምክንያቱም ያቺ 9 ሰዓት እንዳለፈች ከዚያ በኋላ 33 ሰዓት ጌታ ከነፍሳት ጋር ኖሯል። በጨለማ ውስጥ ያላችሁ ተገለጡ፣ ብርሃን ይሆንላችሁ፣ በሲኦል ውስጥ ያላችሁ ውጡ፣ የብረቱ መዝጊያ ይከፈትላችሁ ብሎ ሲናገር እንዳለ ነው ሄደው። ገሌ የለም። ገዳዩም ተገዳዩም ቀሚውም የተቀማው ሁሉ እጅግ ፍጹም ቡሩክ የሆነ ጌታ ሄሮድስ የገደላቸውም ሄሮድስም ይለዋል። የምሕረቱ ወሰን የሌለው ደንበር የለው ጌታ እና ያን ጊዜ በመቃብር ነበረ። ነገር ግን ነፍሳቸው በመቃብር የነበሩትን ነፍሳት በሲኦል ሄዶ ያወጣቸዋል። ያን ጊዜ ወደ ዓለም የሚወጡ ብዙዎች ናቸው፣ ከዓለም የሚወጡ ብዙዎች ናቸው። ያን ጊዜ መቼስ የዚህ ዓለም ኑሮ እኮ በእግዚአብሔር ሂሳብ ሲታይ እኮ የአውሮፓ የባቡር ጎዳና ማለት ነው። ወደ ባቡሩ ጎዳና ያለው ወደ ባቡሩ መቋሚያ ቦታ ወደ ስቴሽኑ ያለው ቦታ ላይ መውጫና መውረጃው
ጦርነት እንደተከሰተበት ነው የሚሮጠው። ወደ ላይ የሚሄደው በጣም እጅግ ይወጣል። በጣም አስፈሪ ነው። ወደታችን ወርዶ በጣም ከመካከል ከተገኘ ደርመሶ ጥሎ ሊሄድ ይችላል። ሁሉም ሰዓቱን ነው የሚቀጥለው። ወይ ባስ የሚጠብቅ ነው፣ ወይ ባቡር ትኬት የቆረጠ ነው። ከዚያኛው ለመድረስ ብቻ ነው። እዚህ ምንም ነገር የሚታይልን አሁን ወደዚያና ወደዚህ እንዲህ ሲዋነም ነው የሚለው መንገድ የጌታ መንገድም እንዲሁ ጌታ ጋር ግን እንደኛ ግን አፉ ሳይናገር መጥራት ሳይችል ነፍስ ሳያውቅ በምንለው በእኛ ደረጃ በዚያው ነበር። ግን የሰዎች ፍሰት ግን በዚያው ይሄዳል። እርሱ እንዲህ ሆኖ እንዲያ የሚያደርግ ጌታ ነው። እንዲህ ሆኖ ያን የሚሰራ ጌታ ነው። ስለዚህ በዚህ ስም የሚጠራው ጌታ እግዚአብሔር ለመጀመሪያው መጀመሪያ የሌለው ለመጨረሻው መጨረሻ የሌለው ጌታ ይሄ እውነት ብቻ ነው። ያለን መታመኛችን እምነታችን ይሄ ብቻ ነው። ይህንን የምንናገረው የምንኖረው የምናወራው የምንዘምረው እግዚአብሔርን ለማስደሰት አይደለም፣ እውነት ስለሆነ ነው። ያማ ቢሆን ክፎች በተነሱበት ዘመን ይጠፋ ነበር እኮ እግዚአብሔር። በዚህም እኮ እንደ ውለታ እኮ ይሄንን እኛ ለጥቅማችን ለራሳችን ይሰጠናል ጌታ ስለሆነ እንጂ ይሄ እኮ የሚጨመርለት ነገር የለም። እኛ ስላወራን እኮ የሚመጣ ነገር የለም። ተሰብስበን እኮ የለም ብንል እኮ እግዚአብሔር እኮ ከመኖሩ ምንም ተሰብስበን አለ ብንለው እኮ ወደ እግዚአብሔር የሚጨመርበት አንድ ምንም ነገር የለም። እኛ አሁን እዚህ ለሰው እንደምናደርገው ሁሉ እንደምናሽቃብጠው ምን ስንል ሰዎች እንደሚወዱን አዚመትን ወይ ስንል በእግዚአብሔር ጌትነት ላይ አንድ ነገር የጨመር ነው የሚመስለው። ምንም ይሄ ግዴታችን ነው። ይሄን ማለት ይሄ ግዴታችን ነው። ሰው ሆነን ልናመሰግነው ነው የተፈጠረው። ይሄ ስራችን ነው፣ መደበኛ ስራችን። ባንሰራውን እንከስራለን እንጂ ምንም። እርሱ ግን እንኳን እሱ ለቅዱሳን የምንጨምር ነገር የለም፣ አልቋል። ተከናውን ማግኘት ያለባቸውን ነገር በበቂ ቁጥር አግኝተውታል። ስለዚህ እኛ አሁን ያማልዳሉ ያማልዱም የሉም አሉብን ምንድነው ይሄን ያልጮት ምንም የሚመጣን እውነት ስለሆነ ብቻ ነው። እውነት ጌታ ኢየሱስ ክርስቶስ ነው። እውነትን የያዘ ሁሉ ደግሞ ለዘላለም ይኖራል። ስለዚህ የምንናገረው እውነት ስለሆነ ነው እንጂ ተባብረን እንደ አንድ ፖለቲካ ፓርቲ ህዝብ ልናበዛለት አይደለም። እውነት ስለሆነ ብቻ ነው። እንቅድመ ዓለም ነበረ፣ ለመኖሩ መነሻ የለውም። ከዓለም በኋላ ይኖራል፣ ከዓለም በኋላ ለመኖሩ መድረሻ የለውም። ይሄ እውነት ብቻ ነው። እኛ መነሻ አለን፣ መድረሻ አለን፣ እውነት ነው። መነሻ የለውም፣ መድረሻ የለም፣ ይሄ እውነት ነው። ያለ ጥድር ዓለም ያለ ፍጻሜ የሚሆን ዘላለማዊ አምላክ ማለት ነው። ሊቃውንትም እግዚአብሔር ማለትንም አንቀጽ ተቀባይ ባለቤት መለኮትን ማድረጊያ አድርገው የሚል አገባብ እየጫኑ ይነግሩናል። እግዚአብሔር አሃዱ በመለኮት እንጂ በመለኮት አሃዱ አይልም። ሸለሱ አካላት ወይ ዱሃቱ በመለኮት እኔ እግዚአብሔር ባልኩ ጊዜ እግዚአብሔር ማለትን ስለ አብ ስለ ወልድ ስለ መንፈስ ቅዱስ እናገራለሁ። አያችሁት? ይሄ የባህሪ ስሙ ስለሆነ የአብ ባህሪ የወልድ ባህሪ የመንፈስ ቅዱስ አንድ ባህሪ ስለሆነ እግዚአብሔር ብለን አብን፣ እግዚአብሔር ብለን ወልድን መጥራት እንችላለን። እግዚአብሔር ብለን መንፈስ ቅዱስን መጥራት እንችላለን። ይሄ የእግዚአብሔር የአንድነት ስሙ ስለሆነ ሶስቱ አካላትን ሁሉ እንጠቅም። እግዚአብሔር አብ፣ እግዚአብሔር ወልድ ቅዳሴ ወደ ሁሉ ጊዜ ሰሙታላችሁ አይደል? እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ተወከፍ። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ተወከፍ። ዘንተ ጣኑ ነጻ ወዘንተ ማይቶ ዘንተ ስለተ ጣኑ ስንባርክ ምንልበት ስም ነው። እግዚአብሔር ስለ ሶስቱ የአንድን ግን የአንድነት ስም ነው። እንደ አብ እንደ ወልድ እንደ መንፈስ ቅዱስ እንደዚህ አንዱ ለአንዱ የማይሰጥ ስም ማለት አይደለም። የሶስቱ ሁሉ አንድ አድርገን አንድ ጊዜ እንጠራበታለን። በሌላ ጊዜ እንደገና ለሶስቱ ሁሉ የምንጠራው ስም ነው። የእግዚአብሔር አብም ስም ነው፣ እግዚአብሔር ወልድም ስም ነው፣ እግዚአብሔር መንፈስ ቅዱስም ስም ነው። የአንድነታቸውም ስም ነው። ይሄ የባህሪ ስማቸው ስለሆነ የሶስቱ ሁሉ መጠሪያ ነው ማለት ነው። ስንፈልግ ለሶስቱ ሰተን በዝርዝር እንጠራዋለን። እንደገና በምንፈልግ ጊዜ ደግሞ ሶስቱን ጠርተን አንድ እግዚአብሔር ብለን ደግሞ እንጠራዋለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አብ ወልድ መንፈስ ቅዱስ አንድ አምላክ ነው። እንደገና አብ አምላክ ወልድ አምላክ መንፈስ ቅዱስ አምላክ ነው። ወይትበዓሉ ሰለስተ አምላክ። ሶስት ጊዜ ስለጠራን ግን ሶስት አምላክ አይደሉም። ይኸው አንዱን ነው ለሶስት ሁሉ የገንዘባቸው ነው ብለን የሰጠናቸው እንጂ ሌላውን አይደል። እንዲህ ማለት ነው። አሁን ይሄንን ለአንድ ሰው መልሶ ይሄንን ሶስት ሆነ። ይሄ ሶስት ሰዎች አሉ። መጀመሪያ ይሄ አንተ ነው ብለው ልሰጠው፣ ለዚያም ብሰጠው ምን ማለት ነው? አንዱ መስቀል የሶስቱ ገንዘብ ነው። አንዱ እግዚአብሔር የሶስቱ ገንዘብ ነው። አንዱ አምላክ የሶስቱ ገንዘብ ነው። አንዱ መለኮት የሶስቱ ገንዘብ ማለት
ሶስት ጊዜ ስለጠራ ነው የተለያየ ሶስት የጠራ እንዳይመስለን ነው። ቅዱስ 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 የምንለው እኮ አንዱን ቅዱስ ነው። ይሄም አካል ማለት እኮ ነው። አብ ወልድ መንፈስ ቅዱስ ቅዱስ አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ። የትኛው ቅዱስ ነው? አንዱ ቅዱስ እኮ ነው። አንዱ ምስጉን፣ አንዱ አምላክ፣ አንዱ ጌትነት ነው። ለሶስት ሁሉ የምናድላቸው ማለት አብ ቅዱስ ወልድ ቅዱስ መንፈስ ቅዱስ ያው አንዱ። አሁን እንዲህ ሲል ይታወቃል አይደል? አብ ቅዱስ ወልድ ቅዱስ መንፈስ ቅዱስ ቅዱስ። ይሄ ቅዱስ ቢሆን ለአብ በሰጠው አብ ቅዱስ ወልድ ቅዱስ መንፈስ ቅዱስ ይሄ አንድ ነው። የሶስቱ ግን የራሳቸው መደበኛ ገንዘባቸው እና የባህሪ የሆነው ሶስት ጊዜ ስንጠራው ሶስት ጊዜ መጥራቱን አይተን የማይገናኝ ሶስት እንዳይመስለን እንዳካሉ አካሉ አሁን እንደተነጋገርን ወደፊት መዝብ ይቀጥለዋለሁ። ሶስት አካል ነው። ሶስት ስም አለው። ሶስት ግብር አለው። እነዚህ ስሞች፣ እነዚህ ግብራት፣ እነዚህ አካላት አንድ እግዚአብሔር ነው ብለን አንዱን ለአንዱ መስጠት አንችልም ነው ያልነው አይደለም። ሌላውን ግን የአንድነታቸው ስለሆነ ለሁሉ መስጠት እንችላለን ማለት ነው። ለአብም ለወልድም አብ ፈጣሪ፣ ወልድ ፈጣሪ፣ መንፈስ ቅዱስ ፈጣሪ ወይም አብ ወልድ መንፈስ ቅዱስ ፈጣሪ እንደቀድሙ እየሰማችሁ ነው። አብ ንጉስ፣ ወልድ ንጉስ፣ መንፈስ ቅዱስ ንጉስ ወይም አብ ወልድ መንፈስ ቅዱስ ንጉስ። እዩ ሁልጊዜ ሲገጥማችሁ ታዩ። አብ ዘላለማዊ፣ ወልድ ዘላለማዊ፣ መንፈስ ቅዱስ ዘላለማዊ ወይም አብ ወልድ መንፈስ ቅዱስ ዘላለማዊ። እዩ ከነዚህ ቅድም ካልኳቸው ውጭ የአንድነት የሆነው ሁሉ ወይ በእያንዳንዳቸው ስም ወይ ሶስቱን ስም አንድ ጊዜ ጠርተን እንደገና በመጨረሻ እናቀርባለን ማለት። አሁን ይህ በሁሉም ዘንድ ከሄደ አብ ንጉስም ብርሃንም ቢሆን አብ ብርሃን፣ ወልድ ብርሃን፣ መንፈስ ቅዱስ ብርሃን፣ አብ ወልድ መንፈስ ቅዱስ ብርሃን። አብ ነው፣ ወልድ ነው፣ መንፈስ ቅዱስ ነው። ታስታውሳላችሁ አይደል? አብ እሳት ነው፣ ወልድ እሳት ነው፣ መንፈስ ቅዱስ እሳት ነው ወይም አብ ወልድ መንፈስ ቅዱስ እሳት። አሁን ቀላል ነው አይደል? አንድ ስለሆነ ማለት ነው። አብ ወልድ መንፈስ ቅዱስ ጎህ አሐዱ ውእቱ ጎህ ጽባ ይዋላ። ለምን አብ ጎህ ነው፣ ወልድ ጎህ ነው፣ መንፈስ ቅዱስ ጎህ ነው። በጨለማው ጸዳልነት ብርሃን በብርሃኑ ጸዳልነት ጨለማ ይራቅበት አንድ የጠዋት ጎህ አንድ ሶስት ጊዜ የጠራሁት ለሶስቱ አካል ብዬ ነው እንጂ አንድነት ገንዘባቸው ነው ማለት ነው። ብርሃን 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 ማለት ይችላሉ። አብ ወልድ መንፈስ ቅዱስ ብርሃን። አምላክ 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 ማለት ይችላሉ። አብ ወልድ መንፈስ ቅዱስ አምላክ። ሕይወት 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 ማለት ይችላሉ። አብ ወልድ መንፈስ ቅዱስ ሕይወት። አሁን ሕይወት የሚለው የመንፈስ ቅዱስ ስም ነው አይደል? ማየው የሚለው ሁልጊዜ መንገድም ሕይወትም እውነትም ምን ነው? ለምን ወልድ የተጠቀመበት? እዩ የመንፈስ ቅዱስ ልዩ ገንዘቡ ቢሆን ኖሮ ከመንፈስ ቅዱስ ለምሳሌ መንፈስ ቅዱስ ሰራጺ ነው አይደለም? የት ቦታ አሁን አብ ሰራጺ የተባለበት ታገኛላችሁ? ወልድ ሰራጺ የተባለበት ታገኛላችሁ? አብ ሕይወት የተባለበት ግን ሞልቷል። ወልድ ሕይወት የተባለበት ሞልቷል። መንፈስ ቅዱስ ሕይወት የተባለበት ሞልቷል። አሁን ባድኖት ስራው ባድኖቱ ዓለም ጌታ ኢየሱስ ክርስቶስ ዓለምን ስላዳነ በተለየ አካሉ መድኃኒት 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 ምለው ለመስቀሉ ጌታ ኢየሱስ ክርስቶስ። አብ ግን መድኃኒት ይባላል። ወልድ መድኃኒት ይባላል። መንፈስ ቅዱስ ይባላል። አዳኝነት የባህሪ ገንዘብ ነው። አያችሁ? እነዚህ በተለየ አካሉ የምንለው ባህሪው አንድ ነው። ለመዳናችን አብም ወልድ መንፈስ ቅዱስ አንድ ባህሪ ናቸው ያላቸው ባላቸው በፈቃዱ ወስምረታው መንፈስ ቅዱስ አንድ ፈቃድ ስላል በአብ ፈቃድ በወልድ ፈቃድ በመንፈስ ቅዱስ በአንድ ፈቃድ መጥቶ አዳነን። ምን ማለት ነው? በተለየ አካሉ ባልተለየ ፈቃዱ መጥቶ አዳነን። በተለየ አካሉ አንድ በሆነ ከአብና ከመንፈስ ቅዱስ ጋር አንድ በሆነ ፈቃዱ መጥቶ አዳነን። ስለዚህ ስለሆነ ባጭር ልንረዳው የምንችለው ምንድነው? አሁን ሌላው ዝርዝሩ ሲመጣ አካል የአካል ስም ከዚያው ጋር ሌላ ስም ስላለ ነው የአካል ስም ምን ለው ቶሎ ማለት አካል የአካል ስም የአካል ግብር ለማንም አይሰጥም። የአካል ስም ማን ነው? የአካል ስም ነው ያለው። ከስራ ጋር ከባህሪ ጋር ያሉት እንዳሉ የአካል ስም ምንድነው? አብ ወልድ መንፈስ ቅዱስ የአካል ስም ነው። ታዲያ እግዚአብሔር አንድ ነው ብለን ወልድን አብ አንለው። ይሄ ምንም ነገር ይሆናል። አብንም ወልድ አንለው። መንፈስ ቅዱስንም ወይ አብ ወይ ወልድ አንለው። የማይሰጡ እኒህ ሶስቱ ብቻ ናቸው።
ሌላው ቅድም እንዳልኩት ማለት ነው ወይ ለሶስቱ ስም ሰጥተን ወይም በመጨረሻ ለሶስቱ አንድ አድርገን ሰጥተን መሄድ እንችላለን። እንዲህ ስለሚያጋጥማችሁ ነው። ወይም ለአንዱ ብቻ ሰጥቶ ደግሞ በቅድም እንዳነሳ ነው ምንድን ነበር ስለ ጥምቀት ያነሳ ነው በአብ በወልድ መንፈስ ቅዱስም ደቀ መዛሙርት እያደረጋችሁ በአብ በወልድ መንፈስ ቅዱስም አጥምቋቸው ጌታ ብሎ ተናገረ። እነሱ ግን በጌታ ስም ተጠመቅ በኢየሱስ ተጠመቅ አለ። ምንድነው ችግሩ? የተማስ ጥያቄ ነው ስለ ነበረው በጌታ በኢየሱስ ክርስቶስ ሕልውና ውስጥ ጌታ እግዚአብሔር አብና ጌታ መንፈስ ቅዱስ መኖራቸውን ሰዎች ስለማይረዱ እንዳንድ ሰው አድርገው ስለሚስሉት ነው። በመንፈስ ቅዱስ ተጠመቁ የሚል የለም እንዴ? ዕብራውያን መጀመሪያው ምንድነው የሚለው? በመንፈስ ቅዱስ ስም ታጠምቃላችሁ አይደል? አጥማቂ ሕይወት ሰጪ ልጅነትን አዳይ መንፈስ ቅዱስ ትክክል ነው። በአብ ስም ሰው ይጠመቃል፣ ችግር የለውም። በወልድ ስም በአብ ስም ስንጠመቅ እኮ ህልዋን ሶስቱ በአንድ ላይ ህልዋን ናቸው ብለን አምነን ነው። ለማያውቁ ሰው ነው እንጂ ለሚያውቁ ሰው ችግር የለበትም። ጌታ ኢየሱስ ክርስቶስ ያለ አብ ያለ መንፈስ ቅዱስ እንደሌለ ወይም ጌታችን ኢየሱስ ክርስቶስ አብና መንፈስ ቅዱስ የሌሉትበት እንዳልሆነ ስለሚያውቅ ጌታ ኢየሱስ ክርስቶስ ጌታ ኢየሱስ ክርስቶስ ጌታ ኢየሱስ ክርስቶስ እውነት ነው። ይህን ስም በሚጠራበት ጊዜ ግን አብና መንፈስ ቅዱስ በህልውና ያሉበት እንደሆነ ያውቃል። ስለዚህ እሱን ያን ስም ላይ ይጠቀም ይችላል። አብ ወልድ በዝርዝር ላይ ይጠቀመው ይችላል እያለ ያለውን ጌታውም ያውቀዋል፣ እሱም ያውቀዋል። ከሶስቱ ህልውና አንዱንም ስላልነካ ስላልተወ በዚህ ሰውዬ ህይወት ላይ የመጣ ነገር የለም ማለት ነው። እና እግዚአብሔር ባልኩ ጊዜ ስለ አብ ስለ ወልድ ስለ መንፈስ ቅዱስ እናገራለሁ እንጂ ስለሌላ አይደለም ይልና በመለኮት ስለ መንፈስ ቅዱስ እናገራለሁ። የሶስቱ መለኮት አንድ ነውና የሶስቱ መለኮት አንድ ነው። ስለዚህ እግዚአብሔር የባህሪ አምላክ ነው፣ የሶስቱ መለኮት ደግሞ አንድ ነው። አሁን መለኮተ ወልድ መንፈስ ቅዱስ ሶስቱ በመለኮት አንድ ናቸው። እነሱ መለኮትና ሕይወት ህልውና ባህሪ እንዲባሉ በእውነት እናገራለሁ። ልዩ ሶስትነት ካላቸው አካላትም አንዱም ከገንዘቡ አካልና ከገንዘቡ ስም ጋር ፍጹም መለኮትን ገንዘብ ያደርጋል ይባላል። የባህሪ ግብራት ይቆየንና ሌላ ጊዜ የምናየው ይሆናል ማለት ነው። እየመለስን እናየዋለን። አሁን ማብራሪያ ነው የሚጨመር እንጂ አሁን ካልኳችሁ የሚጨመር ነገር የለም። አባባሌ ግልጽ ነው። አሁን ያልኩት ምንድነው? የአካል ስም፣ የአካል ግብር፣ አካል እኒህ ለወልድ ለአብ ለመንፈስ ቅዱስ እንዲህ እያዘዋወር እንሰጣቸው አይደሉም። አካላቸው የአብ ፍጹም አካል አለው፣ የወልድ ፍጹም አካል አለው፣ የመንፈስ ቅዱስ ፍጹም አካል አለው። የአብ አካል ስሙ አብ ነው። የወልድ አካል ስሙ ወልድ ነው። የመንፈስ ቅዱስ አካል ስሙ መንፈስ ቅዱስ ነው። የአብ አካል ግብሩ ወልድን መውለድ፣ መንፈስ ቅዱስ ማስረጽ። የወልድ አካል ግብሩ መወለድ። የመንፈስ ቅዱስ አካል ግብሩ መስረጽ። ይሄ ከአንዱ ወደ አንዱ አይሄድም። ይሄ ብቻ ከተያዘ ሌላው እንደ ቅድሙ ሶስቱን ጠርተን መስጠት ለእያንዳንዳቸው ጠርተን መስጠት እንችላለን። ያ ሶስት ጊዜ የጠራነው አንዱ እንደሆነ ሶስቱን ጠርተን እንደገና የሚሰጣቸው ያን አንዱ ነው። ስለዚህ እነዚህ ከታወቁ ሌላው ችግር ስለሌለበት እንደገና ባህሪ ያልናቸው ደግሞ የኛ መነሻችን የመላእክት ስራቸው እግዚአብሔርም የሚሰራውን በእኛ ላይ የሚያደርገው ስራ ነው እንጂ እነሱ የመላእክትና የነፍስን ተፈጥሮ አናውቅም፣ ግን ፍጡራን ናቸው። እግዚአብሔር ግን ፈጣሪ እንጂ ፍጡር አይደለም፣ መነሻ የለውም። እንደኛ ባህሪ ማለት መነሻ ጥንት ነው ብለን ጥንት ልናበጅለት ልንሰራለት አይገባም። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ። ጥያቄ ካላችሁ ደግሞ እቀበላለሁ።